ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ይሆን ቤቴ በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማልጅኝ ከዓለም ንጉሥ አንቺ አማልጅኝ ከሰማይ ከምድር ንጉሥ ድንግል ማርያም ሆኚን ማስ ሰግድ ቃል ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የልብያ ልብ እንደከፈተው ልቤን ክፈተው የልብያ ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 17 ንጉሥን በክብሩ ታዩታላችሁ፣ ዓይኖቻችሁም በሩቅ ያለች ምድርን ያዩዋታል። ልባችሁም ጸሐፊዎች ወዴት አሉ? መማክርትስ ወዴት አሉ? የትንሽና የትልቁ አማጽያን ብዛትስ ወዴት አለ ብሎ ፍርሃትን ያስባል። የማታውቋቸውን አሕዛብ አመጣባችኋለሁ። እናንተ አማጽያን ሕዝብ ትልቅ ነገርን ትሰማላችሁ፣ የሚሰማም ማስተዋል እንደሌለው ይሆናል። እነሆ የመድኃኒታችንን ከተማ ጽዮንን ተመልከት። ዓይኖችም ድንኳኖቿ የማይናወጡ ካስማዎቿ ለዘላለም የማይነቀሉ አውታሮቿም ሁሉ የማይበጠሱ የበለጸገች ከተማ ኢየሩሳሌምን ያያሉ። የእግዚአብሔር ስም ለእናንተ ታላቅ ነው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። እንኳን በቸርነቱ አደረሰን። ከበዓሉ በረከት ያሳድርብን። እንግዲህ አንድ ብለን የጀመርነውን ዛሬ ጨርሰናል። ምንም እንኳ ሦስተኛ ሱባኤ በጾምም ባይሆን በቃለ እግዚአብሔር ብቻ ቢኖረንም በዓሉ ግን ዛሬ ነው። የእመቤታችን የድንግል ማርያምን እዚህ በኋላ ያው ግበሩ በዓለ ከመ ትንሣኤ ወልዳ ባለው እንደ ልጇ ትንሣኤ በዓለ አክብሩ ስለተባልነ የእመቤታችን በዓል ከዛሬ ጀምሮ ስብዓተ ዕርገቷን፣ ክብረ ዕርገቷን፣ ክብረ ትንሣኤዋን፣ ክብረ ፍልሰቷን እስከ 21 ቀን ድረስ ቤተክርስቲያን ታከብራለች። ስለዚህ እኛ የምንቀጥለው ሦስተኛውን ሱባኤ በግል ፈቃዱ ከሚጾም ሰው በቀር እኛ በቃለ እግዚአብሔር እግዚአብሔርን ስም በመጥራት ይሆናል ማለት ነው እና ትልቁ በዓላችን ግን ዛሬ ነው። በእውነት እመቤታችን ቅድስት ድንግል ማርያም ካሏት በቤተክርስቲያን ከሚታወቁ በዓላት ሁሉ በጣም ገናና የሚባሉ ልደቷ፣ ዕረፍቷና ፍልሰቷ ናቸው። እነዚህ ሦስት በዓላት ለየት ያሉ ናቸው። ከ33ቱ በዓላት ሁሉ እመቤታችን 5 በዓላትን ከ33ቱ አስበልጣ 5 ትመርጣለች። ከአምስቱ አራቱ፣ ከአራቱ 3ቱ ብለን 3 ለብቻ ብንመርጥ ፍልሰቷ፣ ዕርገቷ፣ ልደቷ ይሆናል እና እመቤታችን ድንግል ማርያም ለሰው ልጅ ሁሉ ክብር የሚሆን ስጦታ ከልጇ ዘንድ ተሰጥቷታል። ከመነሻው ንጽሕናዋ፣ ድንግልናዋ፣ የአምላክ እናትነቷ፣ አማላጅነቷ እንዳለ ሆኖ ደግሞ እመቤታችን ድንግል ማርያም ምን ሰው ስለሆነች ሞትን ብትቀምስም እንኳ ስጋዋ ሳይለወጥ ንጹሕ ቅዱስ እንደሆነ አፈር ሳያገኘው እግዚአብሔር በወደደ
እርሱ እንደተነሳው አይነት ትንሣኤ ተንሥአ ክርስቶስ ከመ ይምሃረነ ተንሥኦ ሥጋቲነ ክርስቶስ ተነሳ የእናንተም ሥጋ እንዲህ በተሐድሶ የማይራብ የማይጠማ የማይደክም የማይሞት ሆኖ እንደገና ይነሳል ብሎ ሲነግረን ነው ያለው። ቀድሞ በእመቤታችን ተፈጽሞ ስላየነው ምስክር ሆኖ ተረዳ ነው። አንድ ትንሣኤ አላችሁ ብሎ የነገረንን በእመቤታችን ትንሣኤ አየነው። ዳግመኛ ሞት የሌለበትን ትንሣኤ፣ በትንሣኤ ዘጉባኤ የምንነሳውን ትንሣኤ በእመቤታችን ትንሣኤ አየነው። ሁለተኛ ነገር አርገ እግዚእ ከመ ያለቡ ዕርገተ ጻድቃን ንጹሐን ንጹሐን ጻድቃን ወደ እኔ ዘንድ ያርጋሉ ወደ መንግሥተ ሰማያት ይገባሉ ብሎ የተናገሩን ኃይለ ቃል በእመቤታችን ዕርገት ተረዳን። ትንሣኤዋ ትንሣኤያችን፣ ዕርገቷ ዕርገታችን ነውና እና በብሉይ ኪዳን የነበሩ እንኳ ጻድቃንን ጌታ ምን ሞተው ተነስተው ባይሆን በአጸደ ሥጋ እያሉ ያሳረጋቸው እንደነ ሄኖክ እንደነ ኤልያስ እንደነ ዕዝራ ሱቱኤል ያሉ ብዙ ናቸው። በአዲስ ኪዳን የተነሱም አሉ እና ዛሬ የእመቤታችን ትንሣኤዋ ነው፣ ዕርገቷ ነው፣ ፍልሰቷ ነው። ሁሉንም እናስባለን። ስለዚህ የመጀመሪያው ትምህርታችን ክፍል የሚሆነው ይህንኑ መነጋገር ነው። ከዚያ በኋላ ከትንቢተ ኢሳይያስ የመድኃኒታችን ከተማ ጽዮን የሚለውን ምዕራፍ 33 ቁጥር 20 ላይ ያለውን ኃይለ ቃል ትምህርት እንማርበታለን። በአጭር የመድኃኒታችን ከተማ ጽዮን የሚለውን በተደጋጋሚ ስላየንም የመድኃኒታችን ከተማ ብሎ ኢሳይያስ የተናገረው ክፍለ ትምህርት 16 ይሆናል ማለት ነው። በመዝሙር እንጀምር። አጠር ባለ መዝሙር ማለት ነው። የትኛውን ነው የለመዳችሁት? ከዛሬ ለምሳሌ ዛሬ ካሉት ተላዋላችሁ ዛሬ ከሰማችኋቸው በሊቃውንት ከቀረቡት ወረብ የትኛው ነው የሚቀላችሁ? ጸቃዊው ሕዝብ ከናፍሬሃ ወይስ እህቴ መራት ባልባሰ ወርቅ የሚለው ማለት ነው? በነገራችሁ ላይ ማንሻው ባልባሰ ወርቅ ነው ወይስ እህቴ መራት ነው? እንዴት ዋላችሁ? ማንሻው ብዙ ጊዜ ሰው እህቴ መራት አዳም አጥባት ነው የሚመስለው። እሱ መጨረሻው ነው እንጂ ማንሻው ማን ነው? ባልባሰ ወርቅ። ግን ለምዳችሁታል ወይስ ይሻላል? ወይስ ጸቃውን ይዛችሁታል? ባልባሰ ወርቅ። በነገራችሁ ላይ ጸቃዊው ሕዝብ ያው የተለመደ አንገርጋሪ ወረስ ነው። ጸቃው የወህዝ ከናፈሪሃ የውህዝ ከናፈሪሃ የውህዝ ነው። ከብዳል። እስቲ እንሞክረው በሉ በሰማችሁት የውህዝ ጸቃው የውህዝ ከናፈሪሃ የውህዝ ከናፈሪሃ የውህዝ ከናፈሪሃ የውህዝ ከናፈሪሃ የውህዝ። እንግዲህ ኃይለ ቃሉ የሚገኝ የጠቢቡ ሰሎሞን በመኃልየ የተናገረው ጸቃው ይኡዝ እምከናፍሪሃ። በጥሬ ዘር ሲተረጉሙት መቼስ መጻሕፍትን ላልተረዳ ሰው ሊቸግር ይችላል። ከከንፈሮቿ የማር ወለላ ይንጠፈጠፋል ይላል። ለጊዜው የማር ወለላ ተወዳጅ እንደሆነ ተወዳጅነቷን መናገር፣ ለፍጻሜው ግን ከሰው አንደበት የማር ወለላ ስለማይፈስ የማር ወለላ የሚገኝ ከየት ነው? ማር የሚገኝ ከየት ነው? ከንብ አይደለም? ከመንህብ ዘም ቃል ንባብ ብሎ ንብ ራሷ የማን ምሳሌ ናት? ንገሩኝ። ንብ ምን ታስገኛለች? እንበለ ዘር እንበለ ሩካቤ ማር ታስገኛለች። ያ ማር ወለላ ምሳሌነቱ ንህብ ለእመቤታችን ነው። ይውህዝ ባለው ከእመቤታችን ማን ተገኘ? አዎ እጅግ። ምክንያቱም የማር ወለላ በጣም ይጣፍጣል አይደል? ታፍታል። ቀምሳችሁ የምታውቁ ከሆነ ብዬ ነው። አሁን አስቡት፣ ይሄ አሰሩ የሌለው ማለት ነው። አሰር ያለው ይልለው እንደዚህ አይነት የምታውቁ ከሆነ አሰር የሌለው በቃ
ምንም ነገር ምክንያቱም ስትበል ቆይተህ ማለት አይጠበቅብህ ዝም ብለህ እና የመዓር ወለላ መዓር ለጊዜው በመጀመሪያ ተወዳጅ ነው አይደል? ማር ሁሉንም የሚያስማማ ተወዳጅ ነገር ማር ነው አይደል? እስቲ የመልካ ኢየሱስ መርገፍ የመጀመሪያው ምንድን ነው? መልካ ኢየሱስ አልኩኝ። ታምረ ኢየሱስ የመጀመሪያው መርገፍ ምንድን ናት? ማን ይሻው? ኢየሱስ ክርስቶስ ምን ጦመ ስም ለዘይጼውኦ እንግዲህ ስሙን ለሚጠራው እንኳን ምንድነው አለ? ጣፋጭ ነው። ስሙ ጣፋጭ ነው። ጦመ ስም ለዘይጼውኦ ለፍጻሜው ግን ጌታችንን በመዓር የመሰለው ምክንያት መዓር ወይም ማር አንደኛ ምግብ ነው አይደለም? ጌታችን ቅዱስ ሥጋው ክቡር ደሙን ሰጥቶ ህብስተ ሕይወት ጽዋ መድኃኒት ሆኖናል አይደለም? ምግብ ነው። ሁለተኛ ማር ለታመመ ምንድን ነው? መድኃኒት ነው። ጌታችንም መድኃኒታችን ነው በባህሪው በተዋህዶ ሥጋ። ሶስተኛ ማር ምን ይሰራበታል? ከሱ ከውጤቱ ጧፍ አይደለም? ጧፍን ስትመለከቱት ተዋሂዶ አለው አይደል? ጧፍ ስናበራ እንዴት ዋላችሁ? ፈትሉ ዘሃው የማን ምሳሌ? እንዴት ዋላችሁ? የትስብእት አይደለም? ሰሙ የማን ምሳሌ? የመለኮት አይደለም? ከዚያ በኋላ ጧፉን ስናየው ይሄ ዘሃ ነው፣ ይሄ ሰም ነው አንልም። አንድ ላይ ምንድን ነው የሚባለው? ጧፍ ነው፣ ማሂቶት ነው የሚባለው። የአንድነቱ የተዋህዶ መገለጫ ግን ከሁለቱ ተገኝቶ ምን ሲወጣ ታያላችሁ? ብርሃኑ የወጣ ከፈትሉ ነው ወይስ ከሰሙ ነው? በተዋሂዶ ነው። በዚያ ይመስለዋል። አንድም ያው ራሱ ስናበራው ለእኛ ያበራል፣ እሱ ግን ምን ይላል? ይቀልጣል አይደለም? መከራ እንደበቀል ጌታችን ስለኛ ስለተቀበለው። ይሄ ግን ምሳሌ ዘይሐጽጽ ነው። ነገራችን ምሳሌ ዘይሐጽጽ ነው እና ጸቃዊ ወዝ ብለን ስንል እንዲህ አለው። እንዲሁ አንዳንድ ጊዜ አንዳንድን ነገር ወደ ምስጢሩ ገብቶ ሲያስተውሉት ነው ደስ የሚል አይደለም? በሌላም እመቤታችን ድንግል ማርያም ጸቃዊ ወዝ የሚላት ጸቃወ አማረ የተባለ ትንቢተ ነቢያት ነው። እመቤታችን በትንቢተ ነቢያት ጸንታ ስለተገኘች ነቢያት የተናገሩላትን ትንቢት መናገር ነው። አንድም የነቢያትን ትንቢት ገንዘብ ማድረጓን መናገር ነው። አንድም እሷ ራሷ ባለፈው ብለናል ከተሰጧት ጸጋ አንዱ ብእሲት ነቢይት ብለናል። ኢሳይያስ ነቢይቱ ሴት ይላታል አይደለም? እመቤታችን ትንቢት ከአንደበቷ ስለሚፈስ ምን አላት? ጸቃዊ ወዝም ከናፍሪሃ እንዲህ ያለ ቢተረጉሙት ለብዙ ያስኬዳል። አስበነው የመጣ ትምህርት እንዳይመስል ይሄ አጋጣሚ ያመጣሁት መዝሙር እናንተ አይደል የመረጣችሁ? እኔ የተጋፋችሁ ይህን ትርጉም ለማምጣት አይደለም፣ ትርጉሙን ባለቤቱ ነው የሚያመጣው። እና ጸቃወ አማር ጥሩ ነውና ከሱ ይልቅ ግን የእመቤታችን ስም የጌታ ስም ይጣፍጣልና መቼስ ሁልጊዜ የምንለምነው ትልቁ ልመና ጣዕመ ስሟን፣ ጣዕመ ፍቁሯን፣ ጣዕመ ውዳሴዋን አሳድርብን ነው አይደል? ጣዕመ ስሟን ለአንደበት፣ ጣዕመ ፍቁሯን ለልቦና፣ ጣዕመ ውዳሴዋን ለሕሊና ያስፈልጋል። መድኃኒዓለም ያድለን። እንግዲህ የእመቤታችንን አጭር ነገር መብራቱ ወደ እናንተ ሆኖ ወደዚህ ጨለማ መሆኑ ትንሽ ግራ ያጋባልና እናንተ ድሮ ወትሮ ምንድነው ብርሃን ወደ እኔ እንዲሆን የምፈልገው መስመር እናንተን ላለማየት ነው። ሰው እያዩ ትምህርት ላስተማሪ በመንፈሳዊ ጉባኤ ላይ ሰው እያዩ ትምህርት የለም ማለት አይኔ ወደዚህ ቢልም እያዩዋችሁ ነው ይመስላችሁ። አልፎ አልፎ ላይ ይችላል፣ ግን ብዙ ጊዜ አለማየት ይሻላል። ለእኔ ግን አለመታየቱ ጥሩ ነው። ትንሽ ሰው አይን ከባድ ነው። መድኃኒዓለም ጠዋት ያ ሁሉ ቅዝቃዜ ነበር አይደለም? ላበት በዚህ ይወጣ ነበር። ለምን? እዛቸው ወደ ምሕረት ሲቆም ማለት ነው። አቤት መድኃኒዓለም። እንዲያውም መምህሩ የበቃ ሰው ቢኖር ዝናቡን ያቆምልን ነበር ሲሉ፣ አይ ምን የበቃ ሰው ያስፈልገናል? ጻድቁ አሉ አይደለ? ደመናትን የሚያዙሳቸው አይደለም? ገባ ብለን ዳጤ ምኒልክ እምነት ያለው ሰው ዳጤ ምኒልክ የበቁ ነበሩ እንዴ? ግን እምነት አላቸው አይደል? ቤተክርስቲያን እያስመረቁ እንጦጦ ማርያምን ዝናብ መጣባቸው። ዛቲ ጦማር ዘተፈነወት ናሀበ ምኒልክ ንጉሠ ምድር ንጉሠ ኢትዮጵያ ትብጽሐ በእግዝእትየ ማርያም ንግሥተ ሰማያት ወምድር ተብሎ እዚያ ምነው እመቤቴ የሆነ ሁሉ ሰው ጠርቼ ድግስ ደግሼ ምነው እንዴት ታረጊኝ? ኧረ ልጅሽን አንድ በይው ብሎ ውሰድና መርመሩ ጣልልኝ አሉት። ቄስ ወስዶ ጣለው። ዝናቡ ቆመ፣ ደመና ተበተነ። እና አንዳንድ ማለት ለስብከትነቱ ያክል አይደለም፣ መደረግ የሚችል ነገር ነው። እምነቱ ካለን መደረግ የሚችል ነገር ነው። በዚያ ላይ ደግሞ እዛ ካለው ግቢ ውስጥ ያን ማድረግ የሚችል ሰው እኔ ያለው ብሎ አይወጣም እንጂ እኮ ይኖራል።
ደግሞ ስጋ የለበሰም አይጠፋም። በዚያ እኮ አይደል እኔ ነኝ ብሎ ግን ላይወጣ ይችላል። ግን እንደዛ አድርጋለሁ ብሎ አያስብም። እንዴት ብሎ በነገራችሁ ላይ እንደዚህ ማድረግ የሚቻለው ሲባል እውነተኛ ቅድስና ያለው እኔ እችላለሁ ይላል። ምክንያቱም እሱ ምንድን ነው የሚያስብ? እኔ አልችልም ነው። ትዝ አይለውም እሱ ቅድስና እንዳለው እንደዚያ ትዝ አይለውም። እንደዚያ ሲባል አይ ጻድቁ አሉ አይደለ ታዲያ ያቺ ካፊያ እንኳ አይታችሁ ኩዝነ አቤት ያው ሁሉ ካባ እንዴት ነው እንደሚጸዳለው በጣም ነው የተበላሽ። እንግዲህ ትንሽ ካፊያ ናት የነበረች ያቺው ካፊያ ናት። እንግዲህ ችግሩን መሰላችሁ ሰው ፈሊጥ አያውቅም። ኳስ ሜዳ ይመስል አውደ ምሕረቱን አሰፉት አይደለም። አስፈላጊ ነገር አልነበረም። ታውቃላችሁ ቤተክርስቲያን እድሜ ልኳን በዛ ነው የኖረች። በብዙ መንገድ ስተት ነው። ሌላ ስተቱ ምትያት አሁን አይታችሁታል። አልጌ እየያዘ ዙሪያ አረንጓዴ ሆኗል አይደል? መጀመሪያ ነገር እንዲህ ያለን ስራ ካሰብክ አብረህ ተዛነብ መስራት ነው ያለብህ። ድሮ እንኳን ቤተክርስቲያኑ በር አልኳችሁ አውደ ምሕረቱ ምንም ዝናብ ይዘን አይረጥም። ዛሬ ግን እዩት ጭቃ ጠቅላላ ንዋያተ ቅድሳት ሁሉ የኪዳነ ምሕረት ትልቁ ስዕል አድኖ እኮ በግማሹ ዝናብ መጥቶታል። ከዳር ተጠጋቶ ለማንስ ትዝ ብሎት መጀመሪያ ነገር ለንዋያተ ቅድሳት ማን ቅድስ ይሰጠው እና ደግሞ ግድ ያንን አደርጋለሁ ያለ አብሮ ተዛነብ መስራት ነው። እና ትንሽ እንዲያው እንጂ እንዳመጣጡማ የእውነት ቢለቀው ኑሮ ማን ሊቆም ኑሮ እዛ። ግን ይሄ የርኅራኄ ስራ ነው። ጠል ነው። ጠዋት ላይ ጠበቅ ብሎ መጥቶ ነበራል ሊነጋ አካባቢ በዚያ ቢቆይስ ኑሮ ተከስሩ ነበር። የስንት ወር ደሞዝ እውነቴን ነው ይታወቃል። ምክንያቱም ዋና ቤተክርስቲያኑ የገቢ ምንጭ ይሄ ቀን አይደለ እና ግን ለሰው በረከት እንደ ለገንዘቡ ሳይሆን ለሰው በረከት እንዲያገኝ ግን እንደዚያ መሃል አይጠፋም። አንዳንድ ሰው አይደለም ቤቴ እባክሽ የሚል አይጠፋምና ይሄ የርኅራኄ ስራ ነው። የርኅራኄ ስራ ነው። ጠብ 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 ይላል። ደግሞ ጉም ነገር አመጡ አለበሰ አይደለም። ሰው እኮ አይረዳም ምን እንደሆነ። ምንድነው ያው ጉም መጥቶ ልብስ ያደረገው ነገር ምን ይመስላችኋል? እኔ አልገባኝም። ይገባችኋላችሁ? ግን የገባው ሰው ይኖር ይችላል። ጠይቃለሁ እንጂ ማን ነው እግዚአብሔር ያውቀዋል። ጠይቀዋለን። ርኅራኄ አለ፣ ረድኤት አለ። በነገራችሁ ላይ እዚህ ምን ታያችኋል? ስላልሆነ ይታያችኋል አይደል? መልካም ነው። በደንብ እዩት። ስጦት ውስጥ ገቡ እጅ እየነሳችሁ ብዙ ነገር አለ። እንዲያ አንዳንድ ሰው ብሎ ገብቶ ቁጭ ይላል። ተው ግድ የለም ያህል ይሰማል። ሥላሴ ፊት እመቤታችን ፊት ሳይሰገድ አይገባም። ለስራ እንኳ ባዘቡት ለጉባኤ አይደለም እንደዚህ ብሎ ዕቃ ለማንሳት ስትገቡ ወድቃችሁ እጅ ነስታችሁ ነው መውጣት። እጅ ነስቶ ቢቻል በቃል የእጅ መንሳት እጅ መንሻ የውዳሴ እጅ መንሻ ቀርቦ ነው የሚካሄድ። እግዚአብሔር አሁን ይህን ሁሉ ዳር ስል ምንም ለን አይደለም ልልም አልችልም። ለምን ምንድነው የሚባል ወይ ከደህና ተወለድ ወይ ከደህና ተጠጋ የሚባል ነገር አለ አይደል? እንዴት ባላችሁ ወይ ከደህና ተወለድ ወይ ከደህና ተጠጋ የሚባል ነገር። አንዳንድ ጊዜ ከደህና ተጠጉና ያችን መሰማችን ይዛችሁ የመጣች ወሮር ያርጋችሁ ይሄ ሰውዬ ለመባል ቀዳዳ መክፈቻ ነው። ግን ዙሮ ምንድነው አባቶቻችን ምን ይላሉ? ተናጋሪ ባይጠቀም ሰማይ ይጠቀም። የሚጠቀም ካለ እና አንዳንዱ ነገር ብዙ ነገር አለው። እቺ ፍልሰታ ደግሞ ጥሩ ነበረች። በነገራችሁ ላይ ጥሩ ነበረች። እቺ አዳራሽ ጥሩ ነበረች። ብዙ ቀን እያልኩ ነው ነገር እንዳልገባ ፈራለሁ እንጂ ጥሩ ነበር። ይኸውልህ አይምሰልህ አንተ መጥተህ እንደዚህ ዝም ብለህ ደርሰህ በከንቱ ሄዳችሁ እንዳይመስላችሁ። ብዙ ነገር አለ። እግዚአብሔር ቸር ነው። እመቤታችን ርኅሩኅ ናት፣ ደግ ናት። አሁን ርዕስ ልንቀይር ነው። ርዕስ ለመቀየር ቅድም ይሄን ስንክሳር ያነበበውን ለሶስተኛ ቀን ነው እዚህ ላይ የሰማው። አንተ አንብብ እያሉ ሲገላገሉ አንተ ትቀርባለህ ነው እና ላትሮኖሱ ይሄ ነው። ይሄ የትኛው ነው የሚቀርብ? ላትሮኖሱ ነው ወይስ ያለቃ ገብረሐና ነገር ነው? ሚስታቸው ጋር ተኮራርፈው አለቃ እስቲ እዩልኝ የዝናብ ነገር አንስተን አይደል? ዝናብ እየመጣ ለሰማይ አንቺ ተቀርብ የለ። ምክንያቱም እሳቸው እችን ነው የሚያክሉ፣ እሷ ደግሞ ዛፍ ነው የምታክሉ እና ሲኮራረፉ ነው ለሰማይ አንቺ ተቀርብ ያለሽ አንቺ እዩ ይላሉ። ርዕስ ለማስቀየር ነው።
ወደ ጉዳያችን እንምጣ። ሌላውን ተውና የእመቤታችን ስም የተመሰገነ ይሁን። አጭር ታሪክ እመቤታችን ተነሳች አረገች ለማለት አጭር ታሪክ ጠዋትም መምህሩ አንስተውታል። እመቤታችን ድንግል ማርያም ሁልጊዜ ደስ እያለን ሳንሰለቸው ደስ እያለን የምናገረው ቅድመ ዓለም በአምላክ ልቦና ታስባ ትኖር ነበረ። ዓለም የተፈጠረ ስለ እመቤታችን ነው። ፍጥረት እመቤታችን ለማመስገን ተፈጠረ ይላል መጽሐፍ። አዎ እሷም ትላለች ብላለች እመቤታችን ትውልድ ሁሉ ያመሰግኑኛል ብላለች። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት፣ አንድም ትውልድ ያልፍ ትውልድ ይተርፍ ያመሰግኑኛል ብላለች። ቅድመ ዓለም በአምላክ ልቦና ታስባ ዓለም ሲፈጠር እያንዳንዷ የተሰራችው ነገር ሁሉ 22ቱ ስነ ፍጥረት ውስጥ የእሷ ምሳሌነት አለ። ይሄ ረቂቅ ነገር ነው። በነገራችሁ ላይ እግዚአብሔር ሰማይን ለመፈጠር ይመስላል ሊቀመጥበት ነናላችሁ። ሰማይ እግዚአብሔርን ይችላል ወይስ መላእክት እንዲኖሩበት ይመስላል? መላእክት ረቂቃን ናቸው። ማረፊያ ያስፈልጋቸዋል? እንደኛ እኮ መረገጫ አያሻቸውም። ረቂቃን ናቸው። ሰማይን ለምን የፈጠረ ይመስላል? ለምን 7 አደረገው ይመስላል? ለምንድነው መሀለኛዋን ኢየሩሳሌም ሰማያዊት ያላት? ለምንድነው ኢየሩሳሌም ሰማያዊት ታቦት ዘሩን ያደረገ? ለምንድነው ከሰማይ ወደ ላይ መንበረ መንግስትን ያደረገ ይመስላል? ለምንድነው የላይኛዋን ሰማይ ጽርሐ አርያም ያደረጋት? ይህ ሁሉ እኮ እመቤታችንን የሚያመለክት ነው። ለምን? በኋላ የእርሱ እውነተኛ ዙፋን ሆና የምትገለጥ ናትና አክብሯ ግን ነው። ከዚያ ገነትን ሲፈጥር ዕፀ ሕይወትን ሲፈጥር ዕፀ ወገነትን ሲፈጥር 4ቱን አፍላጋት እነዚያ ሁሉ ሰማይ ጠፈርን ብርሃናት መመላለሻ ፀሐይ፣ ጨረቃ፣ ከዋክብትን ሲፈጥር በለግ በገራ የተሰሉስ አዝሬት አትክልት ጽዋት ይሄ ሁሉ እኮ ለእመቤታችን ምሳሌ ነው። እንድናያት በዛ ላደለው እንድናስተውላት እናቱን እመቤታችን እንድናስተውላት በሰዓታት ገነይነ ለኪ ወለተ ዳዊት ይላል። እንድንገዛላት ገነይ ተገዛ፣ አንድም አመሰገነ፣ አንድም የመገዛት ምስጋናን አቀረበ። ዳግሚት ሰማይ ሙፃ ፀሐይ ወላዲት ላድነይ አይደል? አዎ ሁለተኛይቱ ሰማይ የፀሐይቱ መውጫ የአዶናይ እናቱ ወላጅቱ ጽርሐ ቅድሳት ወለወልድ ዘወርቅ ማይፈድ ወሱራሪያ ዘመረግድ እያለ ቢረሌን ጽይት ይላል ሙልፍ ብሎ ሙዳየ ፍረት በሰባት ተመዞ ካህናት ሀዳስ ቀመር ሀዳስ መቅደስ ነው እንትን እኛ በበቶ ፊት ነው። ሀዳስ ቀመር ታቦተ ምስጢር ኮሰኮሰ ወርቆ ብሩር በእያንዳንዱ ነገር እመቤታችን እንድናስተውል መጻሕፍት ይጋብዙናል። ዓለምን ፈጠረ፣ አዳምን አከበረ። አዳም አባታችን አላወቀበትም። በጊዜው ቅዱስ ደግ ሰው ሳለ ተሳሳተ፣ ወደቀ። በእርሷ ምክንያት አድናለሁ ብሎ ተስፋ ድነት ነገረው። 5500 ዘመን ትንቢት ተነገረ፣ ሱባኤ ተቆጠረ፣ ምሳሌ ተመሰለ። ብዙ ነገር ተናገረ እግዚአብሔር። ለናላችሁ ብዙ ነገር በመካከሉ እመቤታችን ማሳያው ነገር ቁጥር የለውም። ብዙ ጊዜ በነገራችን የጎላውን ነገር ለመናገር ያክላል። ትንቢተ ኢሳይያስ 20:30 ትንቢት ብዬሰላችሁ የጎላውን መንገር ነው እንጂ እኮ አይቆጠርም። በእያንዳንዱ ቅዱሳን ሕይወት ውስጥ ምልክቱ አለ። ጊዜው ደረሰ። እመቤታችን ድንግል ማርያም አምላክን ሊወለድ 16 ዘመን ሲቀረው እመቤታችን ተጸነሰች፣ ተወለደች። ከዚያ እመቤታችን 15 ዘመን መጀመሪያ ከኢያቄም ወሐና ጋር 3 ዓመት 12 ዓመት በቤተ መቅደስ፣ ከዚያ 15 ዓመት ሲሆናት ቤተ መቅደስ ወጥታ በክፋት አስወጥተዋት ከአረጋዊ ዮሴፍ ቤት ከአባቷ ከደግ ሰው ከጻድቅ አረጋዊ ዮሴፍ ቤት ሳለች በብስራተ መልአክ ጌታችን በድንግልና ጸነሰች። በሕቱም ድንግልና በቤተልሔም በ16ኛ ዓመቷ ወለደች። ከዚያ 2 ዓመት በናዝሬት ቆየች። ከዚያ 70 ሰገል መጥተው ሲገብሩለት ሄሮድስ ቀንቶ 3 ዓመት ከመንፈቅ በግብፅ፣ በኢትዮጵያ፣ በሶሪያ፣ በሊባኖስ ዛሬ የምናከብረው ቅዱስ ጊጋር በጎዳናም ያገኘችው እዚያ ጊዜ ነው። 3 ዓመት ከመንፈቅ ብዙ ተሰቃየች። ከዚያ ተመልሳ 24 ዓመት ከመንፈቅ ያክል በናዝሬት ጌታችን አሳደገች። መጽሐፍ የተሐጽነ እግዚእነ ዘንበለ በናዝሬት ጌታችን በናዝሬት ብቻ ነው ያደገ ይላል። ይህ ማለት ሌላ ቦታ ሄዶ አያውቅም ሳይሆን መደበኛ መኖሪያው ግን ናዝሬት ነበረ። በናዝሬት ገሊላ
ከዚያ ጌታችን እያስተማረ 3 ዓመት ከ3 ወር እስከ እርገቱ ቢያዩ 3 ዓመት ከ4 ወር ድረስ ቆየች። ከዚያ በኋላ ጌታችን ካረገ በኋላ 15 ዓመት ወይም 14 ዓመት ከ9 ወር ያክል የትኖር ነበረ? በጽርሐ ጽዮን ቅዱስ ዮሐንስ ወልደ ነጎድጓድ በአደርነት ተቀበሏት። ደናግል እስራኤል እያገለግሏት በደብረ ዘይት ያገለግሉ የነበሩ ቅዱሳት አንስት ከ36ቱ 12ቱ ደናግል እና 2ቱ እናቶች ዮሐናና ሰሎሜ ተመርጠው ያገለግሏት ነበር። እመቤታችን ግን ሰርክለት እንዴት ዋላችሁ? እመቤታችን ከተውን የፈት ልማድ አታውቅም። 24 ሰዓት አይምሯ ስጋዊ ነገር አስቦ አያውቅም። ምንድነው እመቤታችን እንዲያው በአጸደ ስጋ ስትኖር ምን ትሰራ ነበረ ቢባል ጸሎት፣ ስዕለት፣ አስተብቆት አንድ ወገን፣ ጸሎት፣ ልመና፣ ምልጃ አንድ ወገን፣ ሁለተኛ ስብሐተ እግዚአብሔር የዳዊት መዝሙር እግዚአብሔር መንፈስ ቅዱስ የሚገልጥላት ስንኳ ደቂቃ አዳም መላእክት የማያውቁት ምስጋና አለ። እመቤታችን ልጇ የምታመሰግንበት እግዚአብሔር የምታመሰግንበት ለየት ያለ ምስጋና አለ። በነገራችሁ ላይ ምስጋና ለምሳሌ ምን ይላል? በአባ ሕርያቆስ ቅዳሴ ላይ ያስሜክሙ ቃለ መሰናቁ ዘሕፃናት ወማሕሌተ ዘመላእክት ይላል አይደል? አሁን ያንን ምስጋና ያሰማችሁ የሚለን አሁን ስለማናውቀው አይደል? እንዴት ባላችሁ? አሁን የምናውቀው ከሆነ ለምን እናፍቀዋለን? አይደለም? ብቻ አይደለም። ቃለ መሰናቁት ዘሕፃናት ያለውን 144,000 ሕፃናት የሚያመሰግኑትን በራእይ 14 ላይ ያለውን ምን አለ? ያችን ምስጋና ከተሆኑ የሚያውቃት የለም አለ። እና አላችሁ የሚያውቃት የለም አለ። እነዚህ ሕፃናት እንኳን በቤታችን። ስለዚህ እመቤታችን ጸሎት፣ ስዕለት፣ አስተብቆት፣ ምስጋና፣ ቸርነት ነው። በቃ ወደ ጎልጎታ እየተመላለሰች ጌታችንን አጥብቃ ትለምነው ነበር። መሐር ወልድ እያለች ቃል ኪዳንም ለመጀመሪያው ጊዜ ተቀበለች። ወደዚህ ስትመላለስ ነው። እና እመቤታችን ድንግል ማርያም እንዲህ ሆና ኖራ ጊዜው ደረሰና 64 ዘመን ሲሞላት እረፍቷ ሊሆን ሆነ። ያን ጊዜ መንፈስ ቅዱስ እመቤታችንን ከዚህ ዓለም በሞት እንደምትለይ ነገራት። እንድታውቁት በቤተ ክርስቲያን ትምህርት ብዙ ጊዜ ያለ አይደለም እኔ አንተ እናት ሆኜ እንዴት እሞታለሁ የሚለው ታሪክ ቤተክርስቲያናችን ላይ እኔ አልተማርኩም። እኔ እንዲያውም አንዳንድ ጊዜ ታውቃላችሁ ብዙ መጻሕፍትን ለማየት ሞክሬያለሁ። አብዛኞቹ መጻሕፍት የሚነግሩን ነገር ምንድነው? እመቤታችን ከዚህ ዓለም የምትወጣበት ጊዜ በጣም ትናፍቅ ነበር። አስቡት፣ አሁን የአምላክ እናትን ያክል አይደለም ጻድቃን እንኳን በዚህ ዓለም መኖር ይፈልጋሉ። ንገሩኝ፣ ይሄ ዓለም ለነሱ ምንድነው? አስጨናቂ ነገር እኮ ነው። እንኳን ለጻድቃን ለኛ እንኳን ይጣፍጣል እንደ ዛሬ ስናየው። እንግዲህ ኃጥእ በዚህ ዓለም መኖር ነው የሚወድ አይደለም? ኃጥአኑን እንኳን አስቡት። አንዳንድ ጊዜ የዚህ ዓለም ኑሮ ቢው ስናየው መራራ ይሆናል። እንዲያው ትንሽ ወደ ቤተ እግዚአብሔር ጠጋ ለማለት ስለተሞከረች እንኳን መራራ ሆኗል አይደለም? እና እንኳን የአምላክ እናት ቅዱሳን እንኳን በዚህ ዓለም መኖር አይሹ። ማን በዚህ ዓለም መኖር ይሻል እንዲያው እውነተኛ ሰው ከሆነ? እና በእውነቱ እንዲያውም የኃጥአንን ነፍስ በመከራ ያሉትን ቢያሳያት ቅትለኒ ለቤዛሆሙ አለች ይላል። ስለነሱ በሞትኩላቸው ብላለች ነው መጽሐፍ የሚለን አባ ጊዮርጊስ። እና መንፈስ ቅዱስ ለእመቤታችን እንደምታርፍ መጥቶ ሲነግራት ደስ አላት እኮ ነው የሚለው። እንዲሁም አንድ የግብፃውያን የትውፊት መጽሐፍ እያየው ነበርና ደስ አላት። ለምን? ከዚህ ዓለም የምትወጣበትን ጊዜ እጅግ ተናፍቀው ነበረ። ምን ልጇ ቀን በቀን ባይለያት እዚያ ከሱ ጋር መኖርን ትሻ ነበረ እና ደስ አላት። ኋላ ደናግል እስራኤል መጥተው ሰገዱላት። መንፈስ ቅዱስ ለነሱ ነግሯቸዋል። ኋላ ዮሐንስ ወንጌላዊ ቅዱስ ጴጥሮስ መጡ። ጌታችን ልኳቸው ነው። ምን ነው መጣችሁ አለች። መድኃኒታችን ልኮነ። ምን አላችሁ? ልታርፊ ነው ብሎ ነገረና ማለት። ከዚያ ብዙ ነገር መከረቻቸው፣ ነገረቻቸው። ብዙ ምስጢር። እመቤታችን ባረፈች ጊዜ ትናንት እንደተነጋገርነው ብዙ ተአምራት ድንቅ ነገር ተደረገ። እመቤታችን ካረፈች በኋላ ትናንት የተረከነው ታሪክ እንዳለ እመቤታችንን ገንዘው ሊቀብሩ ሲሉ ታውፋንያ መጥቶ ያንን ነገር አደረገ። ተቀጣ፣ አመነ። ጌታችን ግን ክቡር ሥጋዋን ወስዶ በዕፀ ሕይወት ሥር አኖረን። ማኖር ሲባል እንዴት ነው ቢሉ ስርዓት ነውና ሕገ ፍጥረት ነውና ግሩማን መላእክት ለሚካኤል ለገብርኤል
ከዕፀ ሕይወት ስር ላይ ማስ አድርገው እዚያው ስጋዋን አኖሩ። አሁን ዕፀ ሕይወት ስር ያለው አፈር እንዴት ዋላችሁ? ስርዓቱ እንዲደርሳት ያክል ነው እንጂ እኛ እንደምናውቀው አይነት አፈር አይደለም። እንግዲህ እስቲ ከቻላችሁ አናግሯቸው አንዳችሁ ቢያንስ ትምህርት እስከሚጀምሩ ይቀንሱልን። ያው በነገራችሁ ላይ ጠዋት አይሰማም ነበረ። ይሁን ይገርመኛል። ጠዋት ስብከቱ እኮ የዜሙን ታርበው ነው እንጂ የዚያኛው እኮ ጨርሶ አይሰማም። በተለይ አውደ ምሕረት ላይ ለነበርን ሰዎች እና የምታውቋቸው አንዳንድ የምትታወቁ ሰዎች የማይታወቅ ሰው ስለማይሰሙ አንዳችሁ ሂዱና ትንሽ እንዲያው ቅርታ እንጠይቃለን ትንሽ ቀነስ አድርጉልን በሏቸው። ምክንያቱም የመዝሙሩ ፋይዳ አይታየኝም። እኔ አንደኛ በቤተክርስቲያናችን አውቶራይዝ ያልተደረገ ነገር ስለሚሆን ቤተክርስቲያናችን በይፋ የተቀበለችው የምታውቁት መዝሙር አለ? እንዴት ባላችሁ የምታውቁት አለ? በይፋ የተቀበለችው በሲኖዶስ ወይ በሊቃውንት ጉባኤ ተመርምሮ ይሄንን ዘምሩ የተባለ መዝሙር አለ? የለም። እና ብዙ ጊዜ በዛ ላይ ደግሞ መዝሙር በቤተክርስቲያናችን እኛ የተፈጠርነው መዝሙር ለመስማት ነው ለመዘመር ለማመስገን ነው ምስጋና ለመስማት ነው የተፈጠርነው? ንገሩኝ። ስለዚህ ማመስገን ይሻላል። እና ሰው መጠሪያ ነው ይገባኛል እንጂ አሁን መዝሙር ቁም ነገር ይሰራሉ እንደማይከፍቱ ታውቃለሁ። ሰው መጠሪያ ነው። ግን ዛሬ ክብረ በዓል አይደለም? በሰርክ ብዙ ነው የሚመጣ መዝሙር ጠርቶ በመዝሙር መጥራቱ አያሻም። በዛ ላይ ሰው መምጣት ካልፈለገ መዝሙር ከፈት ካለ ከፈት ከኛ ሰው ችግር ነው አይደል? ካልፈለገ ሻይ ነው። እሺ ለሁሉም ለጊዜው ስለምንሰማመም የቀነሱትም ባይቀነሱትም እንቀጥል አይደለም ነው። እሺ እና በዕፀ ሕይወት ስር እዚያ ምክንያቱም ጌታችን ሰባቱን ሊቃነ መላእክት አዘዛቸው ይላል። ሄዱና በዕፀ ሕይወት ስር ምድርን አለ። ምድር ያላት ገነትን ነው። እዚያ ላይ ምን አለ? አዘዝዋ ዘዟት። ምን ልታደርግ? ከመታውፅእ ስጋዋን ታውጣል። እዚያው ሲኖር ግን ልብ በሉ። አሁን እንዴት ዋላችሁ? ለምንድነው እመቤታችን በዕፀ ሕይወት ስር እንድትቀበር ያደረገ ቢሉ፣ አንደኛ ስርዓት ሕገ ፍጥረትን ለመጠበቅ ነው። ሁለተኛ ዕፀ ሕይወትን ሲፈጥራት ለማን ምሳሌ እንድትሆን ነው? ተናገሩ እንጂ። ለእመቤታችን ድንግል ማርያም ምሳሌ ልትሆን ነው የፈጠራት። ስለዚህ እዚያው አማናዊቱን ዕፀ ሕይወት ከምሳሌዋ ዕፀ ሕይወት ስር ወስዶ አኖረ። በእኛ መረዳት ደግሞ ብንነጋገረው በዕፀ ሕይወት ስር የተቀበረ ነገር ሁሉ አይለወጥም። መጀመሪያ ነገር ዕፀ ሕይወትን የበላም አይሞትም። በዕፀ ሕይወት ስር የተቀበረ ደግሞ አይለወጥም። ግን እመቤታችን የትም ቦታ ስጋዋ ሄዶ ቢያርፍ የትም አይገባትም ላቲ ስብሐት እንጂ የእኛ ስጋ አፈሩ ወጭቃዊው ደቀሱ ግን አፈር ውስጥ እንኳ ተቆፍሮ ብትቀበር እመቤታችን 1000 ዓመት ብታኖረው ስጋዋ አይለወጥም። ለምን ቢባል መዓዛ መለኮቱ ያላት ናትና ነናላችሁ። መዓዛ መለኮቱ ስላላት እና ደግሞ መፍረስ መበስበስ አዳም በሰራው ኃጢአት ምክንያት ነው አይደለም? በዚህ ዕዳ የመጣ ነገር ነው። እመቤታችን ዕዳ የለባትም። ስለዚህ እመቤታችን ድንግል ማርያም እዚያ ስር ነበረች። ግን አባቶቻችን ምን ይላሉ? በእውነት እመቤታችን በዕፀ ሕይወት ስር ስትቀበር እሷ ከበረች ወይስ ዕፀ ሕይወት ራሷ ከበረች? ዕፀ ሕይወት ከበረች ነው የምንልኛ። አማናዊት ዕፀ ሕይወት ያችን በገነት መካከል ያለችውን ዕፀ ሕይወት እንደበለጠ ከበረቻት። አንድም ራሷ ገነት እመቤታችን ስትገኝ ከበረች። ገነት ራሷ ከክብር ላይ ክብር ሆነላት እና እመቤታችን ድንግል ማርያም ከዚያ ከ200 ቀን በላይ ቆይታለች። እንግዲህ ለማስላት ከፈለጋችሁ ጥር 21 አይደል እመቤታችን ያረፈች? ከጥር 21 እስከ ነሐሴ 21 7 ወር ነው ድፍን አይደል? ለተዋላችሁ 7 ጊዜ 3 ስንት ነው? 21 አይደለም? 21 ማለት 210 ቀን ማለት ነው አይደል? አዎ። ከዛ 7 ቀን ቀንሱበት ከ210 ላይ 203 ቀን ማለት ነው። ይህን ያህል ጊዜ እዚያ ቆይታለች። ኋላ ግን እግዚአብሔር ለቅዱስ ዮሐንስ ወንጌላዊ ፈቃድ ሰጥቶት ነበር። እረፍቷ ላይ እንደተነጋገር ነው ትልቁ የሰጠው ሀብት ምንድን ነው? ቅዱስ ዮሐንስ ወንጌላዊ ጌታን በጣም ይወድ ነበርና እርሱን ሲያጣ ማንን ተቀብሏል? ሲያጣ ስላችሁ እንዲሁ በአካል ዕለት ዕለት ማየቱን ነው እንጂ ጌታን ማጣት የሚባል ነገር የለም። ግን ማን ተሰጠችው?
እመቤታችን። እሷ ስታርፍ በጣም ስለሚጎዳ ያለቅስም ስለነበረ እዚህ ቤት ነግሬያችኋለሁ። እመቤታችን ድንግል ማርያም ከማረፏ በፊት የመጨረሻ ያደረገችው ነገር ምንድነው ከተባለ ዮሐንስ ወንጌላዊን ግንባሩን ስማዋለች። ልጇ ነው የተመረጠ የጸጋ ልጇ። በዓለም ካሉ የጸጋ ልጆቿ ሁሉ የመጨረሻዎቹ እኛ አለን አይደል? ስሟን ለመጥራት እንኳን ማንሆን ግን ልጅ ነን። ለምን ምንድን ነው የሚባል? ለእናት አይከፉ ሲባል አትሰሙ? ወልደው አይጥሉ አታውቁም? እኛ እንደዛ ነው የምንባል። ለእናት አይከፉ ወልደው አይጥሉ ነን። ከኛ ደግሞ ትንሽ ሻል ያሉ ደግሞ በዘመናችን ያሉ ሰዎች ይኖራሉ። ከእነሱ ሻል ሻል እያለ ሄዶ የመጨረሻው ከጸጋ ልጆቿ አሉ ተወዳጅ ልጇ ምትክ የሌለው ዮሐንስ ወንጌላዊ ነው። ከዚያ ጌታችን ቅዱስ ገብርኤል አብሮ ይዞት ሄዶ ከዚያ ነበረና እዚያው እንዳይቀመጥ ስራ ውሳ ሁሮ መሃሮ ያለው ስራ አለው። ኋላ ጨንቆታል ዮሐንስ ወንጌላዊ እና ጌታችን ምን አለው? አይዞ ሂድና ውረድ አስተምር፣ ነገር ግን ፈቃድ ሰጥቻለሁኝ እየመጣ የክብርት እናቴን ስጋዋን እጠን፣ የመጣ እጅን ሰዓት ፈቅጄልሃለሁ። አንተ ብቻ ስትፈቅድ ደመና ጠቅሰህ በዚያ ተነጥቀ መሄድ ትችላለህ አሉ። በቃ እንደዚህ ያደርግ ነበረ እና እንደዚያ ሲያስተምር ቆይቶ እየሄደ ያንን እጅ እየነሳ እየመጣ ኋላ ሐዋርያትን አገኛቸውና ይገናኙ የለ ጉባኤ የሚያደርጉበት ሱባኤ የሚያደርጉበት ጊዜ ያላቸውና ሲገናኙ እና በጣም ተክዘው እንደ ወትሯቸው አይደለም። ቅዱሳን ሐዋርያት ቢገርፏቸውም አያዝኑም፣ ቢቆራርጧቸውም አያዝኑም አይደል? እንዴት ዋላችሁ? ቢያማቸው ያዝናሉ? ኧረ በሞቴ ቢገርፏቸው ያዝናሉ? ምን ይላል በግብረ ሐዋርያት ላይ? ገርፏቸው ሲወጡ ምን እያሉ ወጡ ይላል? ደስ እያላቸው ጉሽ ጠጅ እንደጠጣ ማለፊያ ጠጅ እንደጠጣ ሰው ደስ እያላቸው ወጡ አይደለም? አዝነው እና ዮሐንስ ወንጌላዊ መቼስ በሐዘን እሱን የሚበልጠው የለም፣ ግን ምን ሆናችሁ ነው ሲላቸው የእመቤታችን ነገር እንደምን ሆነ እያለ አይ እመቤታችን እኮ እንደዚህ ነው እኔ እኮ ሄጄ አየሁኝ አላቸው። ከዚያ አዘኑ። ምን እናድርግ አሉት። ሱባኤ እንግባ እስቲ አላቸው። አብሮ እነሱ ጋር እሱም ደግሞ እንደገና 2 ሱባኤ ያዙ። በሁለተኛው ሱባኤ ጌታችን ክቡር ስጋዋን አምጥቶ ሰጣቸው። ጠዋት አይታችሁ ከሆነ የሆነ የልጆቹ ጭፈራ ይሆን ምን ይሆን ያዛ አድርጎባቸው ነው እንጂ እኛ እንግዲህ የምናስተምር እንዲህ ነው ብሎ ግን ወደ ትተው ሳይገቡ ቀሩ። ምክንያቱም እሑድ ተቀብራ ማክሰኞ ተነሳች። ሰምታችኋል አይደለም? የጉባኤ ቤት ትውፊት ይባላል፣ አይነቀፍም። መንበረ መንግስትም እንደዛ ይመስለኛል ትምህርታቸው። በቀደም ሲሉ ሰምቻለሁ ከመጽሐፍ ታትሞ እንደዚህ አዲስ የታተመው መጽሐፍ ላይ እና ቤተክርስቲያናችን ሁለት ነገር አለው፣ አያስጨንቅም። ግን የኔ አባቶች ትውፊት ምንድነው ከተባለ እመቤታችን በ14 ዓመት ተሰጣቸው። ዕለቱኑ ቀበሯት፣ ዕለቱኑ ተነሳች ነው። በሶስተኛው ቀን ከመትንሣኤ ወልዳ የሚለው እንዳይፈለስ ነው። እኛ ግን ከመትንሣኤ ወልዳ ብለን ምለው እንዴት ዋላችሁ? እንደ ልጇ ትንሣኤ ማለት ሙስና መቃብር ሳያገኛት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳትል መሆኑን ነው። ሶስተኛ ቀኑን አይሻ ምን እንላለን? ለምን ቢባል እመቤታችን ድንግል ማርያም ማክሰኞ ተነሳች ማለት ምንድን ነው? እንዲያው እሁድ ለማለት የሚያበረታታው ቢሉ አንደኛ ሶስተኛ ቀን ለማለትም አያስኬድም። ምክንያቱም ካረፈች 203 ቀን አልፏታል እና ሶስተኛ ቀን ከምን ተሰልቶ ነው? ሳትቀበር ቆይታ እንዳንል በዕፀ ሕይወት ስር ተቀብራ ቆይታለች እና የምን 3 ቀን ከምን 3 ቀን ይገኝ። ሁለተኛውና ዋናው ትልቁ ምክንያት ግን እንድታውቁት የሚያስፈልገው ያኛው አይነቀፍም ብያቸዋል። የጉባኤ ቤት ትውፊት ነው። እነንታ እንኳ ትልልቆቹ እንደዚያ ነው የሚተረኩት ተብሎ እንሰማለን። ቃል በቃል ከሳቸው አልሰማሁም፣ ግን ጉባኤ ቤቱ ትውፊት እሱ ነው። እኛ ግን ለምንድን ነው ቢባል እመቤታችንን ነሐሴ 14 ቀን አመጥቶ ሲሰጣቸው ዕለቱ ምን ነበረ? እሁድ ነው። እሁድን ነው የምንሻ። ለምን ቢባል ጌታ የተነሳ መቼ ነው? እሁድ ስለሆነ ከመትንሣኤ ወልዳ ያሰኘው እሱ ነው። ሁለተኛ ነገር ማንም ሰው ቢሆን ከእሁድ በቀር ትንሣኤ ዘጉባኤ መነሳት አይችልም። ጌታ የተነሳ እሁድ ነው። ሁላችንም የምንነሳ መቼ ነው? እሁድ ነው። ስለዚህ እመቤታችን ትንሣኤ ዘጉባኤን የማይጠብቅ ትንሣኤ እኛ ይዛን የምንነሳውን ትንሣኤ ስለሆነ የተነሳቸው እሁድ። በዚያም ላይ ምን አለ? ሰላም ለብርነ ሥጋኪ ዘኢጎንዴ በመስካብ አባ ዘመለኮት ሊቁ ዘይጎንዴ በመስካብ አለ። በመቃብር አልሰነበተም አለና ስማንሶ ፍጡነ መንፈሰ ሕይወቱ ለአብ መንፈስ ቅዱስ ቶሎ ነው ያስነሳሽ ነው። ከዚያ ግን አለ ይትነክር ለኪ ማርያም አድኅኖ ተጻድቃን ሕዝብ እመሰ አድኃንኪ ኃጥአነ በኪዳንኪ ጥበብ ዝኪ መንቅር ወጥቀጹ እመቤቴ እነ አብርሃምን እነ ጊዮርጊስን
እነ ተክለ ሃይማኖትን ብታጸድቂያቸው ይሄ አይደነቅልሽም። እንደኛ ያሉትን ኃጥአን ግን አማለች ብታጸድቂ ይሄማ ታላቅ ድንቅ ነገር ነው፣ ይደነቃል ብሎ እኛን አማልጅን ብሎ ለምኗል ደራሲው መልክአ ኪዳነ ምሕረት። እና እንዲያ እንላለን። ግን በሶስተኛው ቀን ያሉትን በነገራችሁ ላይ ወላችሁ እንዴት ባላችሁ። ነገሩ ውስጡ ምስጢር ቢኖረውም ታሪክ ነው አይደለም? ታሪክ በወለይ ቤሉ እየተባላለ የሚተረክ እንዲህ የሚሉ አሉ ነው የምንል እንጂ አንነቅፈው። ሁለቱም የጉባኤ ቤት ስለሆነ አይነቀፍም። በወለይ ቤሉ እኛ ግን የምንይዝ ይሄኛውን ነው፣ ያን በመሻት ነው። ታዲያ 16 ምንድን ነው ከተባለ ቀበሯት። ምክንያቱም አምጥቶ ክብር ስጋዋን ሰጣቸው። ትናንት እንደተነጋገር ነው ክብረ ግንዘቷን ጠብቀው ጌቴሴማኒ ወስደው። በነገራችሁ በጣም የገረመኝ ነገር አንዳንድ ጊዜ ያለ ፈቃድ እግዚአብሔር አይሆንም። እመቤታችን የድንግል ማርያም የእርገቷ ስዕል የተሳለ አለ አይደለም? ስዕል አድኖ ውስጥ ተሰጥቷል መሰለ ቤት አይደለም? የት ነው ያለ? እንግዲህ ሁለት ነው አይደለ? አንደኛው በባነር የተዘጋጀው እኔ ቤት አለ። እሱን 16ቱን ቀን ስረሳው በቃ ለዛሬ ይወጣል ብዬ ነበር፣ አልተሳካም። እሱ ብቻ ሳይሆን ባለፈው ታስታውሱ እንደሆነ የእመቤታችን የቅድስት ድንግል ማርያምን ጌቴሴማኒ ላይ የመጣ ሻሽ ያላያችሁም? ጥር 21 ቀን አታስታውሱ አይደለም? እሱን ላመጣው ብዬ እንዲያው ዛሬ ነበረ ቀኑ ብዬ ነበረ። እንዲሁ ይገርማችኋል፣ ፈቃዷ ባይሆን ይሆናል። እስቲ ለ21 አስታውሱ፣ የመጨረሻው ቀን ለ21 ሳይሆን ለ20 የድግስ ቀን እንዳይሆን ፈራሉ። ለ21 ይሁንሽ፣ ማጠቃለያ እሱ አይደለም? አስታወሱኝና ቢያንስ ስንክሳሩን ወይ ወንጌሉን ይዘን እንሳለመዋለን። የዛን ቀን እንደተቀመጠ እኔም አይቼው አላውቅም። እንድታውቁት አንድን ነገር ማክበራችሁ የሚታወቀው እንደዚያ ነው። ለምን? ስጋውያን ስለሆንን ቶሎ ቶሎ ስናየው እየቀለለብን ይሄዳል። ቅዱሳን ግን ዕለት ዕለት ሲያዩት የበለጠ ልክ እመቤታችን በውዳሴ ማርያም ንጽሕት ወብርህት አላት ይላል። ምን ነው ብርሃን ጨምራ ንጽሕና ጨምራ ታየች ወይ ቢሉ አይደለም። እሱ እየዕለት እየበቃ መሄዱ ነው። እየጨመረ እሱ ጸጋው የበለጠ እየተገለጠለት መሄዱን መናገር ነው። እና እንደሱ ስለሆነ እንዲያው ያማለ እንደ የክብረ ግንዘቷን ነገር ትናንት አንስተናል። እንግዲህ የጌቴሴማኒን በረከት ቸሮ ያሳድርብን። ከዚያ ቀብሯት የእስራኤል መቃብር እንድታውቁት በደንጃ አይደለም የሚገጠም፣ ውስጡ የተወቀረ ነገር ነው። እና እዚያ ቀብረዋት ሄዱ። ከዚያ ቶማስ ህንደኬ ወይም ህንድ ሲያስተምር ቆይቶ ደመና ጠቅሶ ይመጣል እና በጎዳና ሁልጊዜ በየዓመቱ እንደሚተረከው እንዲያው የዛሬ አርኪ ያለ አይደለም። ሰላም ለስጋኪ እግዚአብሔር ዘመሰጣ ከመትሐሉ በየ ለማይደ ብርሃን በውስጣ ይላል የመጀመሪያው አይደለም። ሁለተኛው ግን ሰላም እብል ለዘማይጸና ተስእለ ዘሳረረ ምድረ ወሰማያ ተሰቀለ። በድንግል ማይጸን ያደረው ስጋዋን ነስቶ የተዋሃደው ምድርን የመሰረተ ሰማይን የሰቀለ ነው፣ የዘረጋ ነው። ማርያም እምድር አመት አረግ ላይ ከምድር ከጌቴሴማኒ ወደ ሰማይ ስታረግ ምን አለ? ጸዳለ መብረቅ ቅድሚሃ ጸደለ ወበድሪሃ ውሃ በነጎድጓድ ቃለ። የምስጋናውን ነገር ሲናገር ነው። ምን አለ? መባረቅት፣ ነጎድጓድ፣ ደመናት፣ ነፋሳት ሁሉ አመሰግኗት። መላእክት መጽሐፍ ይላል አይደል? እልፍ በፊቷ እልፍ በኋላዋ እልፍ በቀኟ እልፍ በግራዋ ሆነው ደመናት ቃል አወጥተው እያመሰገኗት፣ ሰማያት እያመሰገኑ፣ መላእክት ሊቃነ መላእክት እየሰገዱላት፣ ፍጥረት ሁሉ እያመሰገናት፣ ሰማይ ልርገፍ እስኪ ድረስ እየተዘመረላት ስታርግ በደመና ሲመጣ አገኛት እና ገና ገብቶታል። አልገባውም ማን እንደሆነ እና ደንግጦ ሳለ እዚያው ደመናው እንደተቀመጠ መልአከ እግዚአብሔር መጥቶ መልአከ ውቃቢያው ይታወቃል፣ ሚካኤል ነው። ስገድላት እመቤታችን እኮ ናት ብሏል። ከሰገደላት በኋላ ግን ምን ይላል? ተበጻበጸ። እንደ ብስጭት ነገር ማለት ነው። ሰው መሆን አይቀር። እንደ ብስጭት ተሰማው። ለምን? ከዚህ በፊትም ጉዳት አግኝቶታል እና ምነው ቶማስ ወፈቀደ ይደቅም ደመናሁ፣ ደመናውን ልቀቀኝ ልሄድበት አለ። እንደው እዚያው ተንቆጫቁጬ በሞት ይሻለኛል እንጂ ሁለት ጊዜ ወንድሞች ያገኙት ክብር ያምልጠኝ ብሎ ግን እኮ እንዲያው ቶማስ ሆኖ ነው እንጂ መጀመሪያም የተጠቀመው እኮ እሱ ነው። ነላላችሁ መጀመሪያም እኮ የበለጠ የተጠቀመው እሱ ነው አይደል? ትንሣኤውን ማየት አየ፣ ዳሰሰ፣ ደግሞ ተቃጠለ። ጥቅም እኮ ነው መቃጠሉ። ለምን? ያቺ እጁ ለዘላለም
ሕያዊቱ ናት ትኖርለታለች። እና ተጠቅሟል። መጀመሪያ ግን ደመናውን ልቀቅ ቢሉ እንደዚህ ዘመን አማርኛ አልሰማህም እንደሚለው ሰው ማለት ለምን ሲለው ተው እንጂ እንዲያው ሻለቃ እያለ 10 አለቃ ያዛል ለለዋላችሁ ያዛል እንዴት ብሎ ይሆናል? እና አምላክ እናት አለች እኮ ሰናት የምታዛል አይደለም። እዛ ቶማስ ምን ነው አዘንክሳ አለች። እኔ አላዘንኩ ማን ይዘን ቀድሞ ከልጅሽ ትንሣኤ ተለየሁ፣ ዛሬ ደግሞ ከአንቺ አለች። አይ ቶማስ እንደሱ አይደለም፣ ቀድሞም ከልጅ ትንሣኤ አልተለየህም፣ ግን ዘግይተህ ለማየትህ ይኸው ጌታ ካሰህ ክሷል። ለምን ትንሣኤን እርገቴን ያየህ ከሐዋርያት ቀድመህ አንተ ነህ፣ እንዲያውም ደስ ይበልህ አለችው። ደስ አለው። ለምን ከሐዋርያት ስለቀደመ ሳይሆን ግን ትንሣኤዋን ለማየት የተገባ ስላደረገው ደስ አለው። ከዚያ አያይዛ እንካ ይህንን ልጄ ለዮሐንስ እንደሰጠው የኔን መግነዝ ለአንተ፣ ባለቤቱ እኮ ቶማስ ነው ዋናው፣ ሰጠችው። እንካ ይሄን ደስ ይበልህ አለችው። ያንን ተቀብሎ እመቤታችን እየተመሰገነች አደረገች። እሱ ወደ ቅዱሳን ሐዋርያት ወረደ። ደርሶ ያው እንደ የቤተሰብ ንግግር ነው። ሄዶ የእመቤታችን ነገር እንዴት አደረጋችሁት? አንዳንድ ሰው ምን ያስባል? ዝም ብሎ ሄዶ የማይነገራቸው ይባላል። አይ ቶማስ ነገር የዚህ ዘመን ሰው የሚለው ነገር አለ። ገብርኤል ያየው ምስጢር አይደል? አንዳንዱ ደንቆሮ እናዋላችሁ። አንተ ቅዱስ ገብርኤል በአንተ አፍ ልትናገረው ኧረ በሞት የመጀመሪያ ውጣና ደንጃው ጋር አውራ እስቲ። በነገራችሁ ላይ ከአንዳንዶቻችን እኔን ጨምሮ ማለት ነው እዛ ውጭ ያለው ደንጃ ይሻላል። ከደንጃ የከፋን ሰዎች ከሆነ ደንጃው ሰው ይበድላል። ክፉነታችን የምታውቁት ስናልፍ እግራችንና ደንጃው ይጋጫል አይደለ? ንገሩኝ፣ ይቅርታ ጠይቁታላችሁ? ደንጃውን የመታን እኛን የመታ ነው። እንቅፋት መታኝ ነው፣ እንቅፋትን እኔ የመታሁት ነው መታኝ ነው የሚባል። እውነቱ ምንድን ነው? ልጆች እያለን ጀምረን ያበላሽን እኮ በዚህ ነው። ሕፃን እያለን እንቅፋት ሲመታን ደንጃውን በደንጃ በለው እያሉ ያስመቱናል አይደለም? በዚያ እኮ ነው ብዙ ግፍ ያስተማሩን። በደንጃ እኮ ግፍ ተምረናል። ያላጠፋውን ድንጋይ እኛ አይተን መሄድ ሲገባል አንዳንድ ሰው አለ አይደለም? መጥቶ እየሮጠ መጥቶ ግፍ ቶሯቸው ሄድና ዞሮ ያያት ሄድም ቾፍ ገልብጣ ነፋ ይችላል አማዚያችን እና ችግር ነው። ደንጃው በነገራችሁ ላይ ደንጃ እግዚአብሔርን በድሎ ያውቃል? ንገሩኝ እንጂ ከደንጃም ደንጃ ቤተክርስቲያኑ ላይ ያለው አንደኛው ማዕዘን ላይ ያለው ደንጃ የያዘው ሙያ ቀላል ይመስላል። እና ራሴን ሳስበው የሚሰማኝ ስሜት ነው ነገራችሁ። ከዚያ ደንጃ የከፋው ነኝ አንዳንድ ጊዜ አረ መንገድ ወደቀው ደንጃ ከዚያም መንከፋ ሰዎች አለን። ምናምን አንዱ ሰው የለም እንደሱ እባክህ ሄዶ ጠየቃቸው። የበለጠ ለማስረዳት ነው። አይ ስጋዋን መድኃኒታችን አመጥቶልን አንተ አልነበርክም በክብር ቀበርናት ብለው አሉ። አይ ሞት በጥር በነሐሴ መቃብር የማይመስል ጨዋታን ያመጣችሁ ዛሬስ ብሎ አላቸው። እንዴት? አይ እንዲህ ያለ ነገር አላምንም ብሎ ቶማስ አንተ እኮ ልምድ አለብህ ረስታው ነው 15 ዓመት በፊት እንዲህ ሆነሃል። አይ ቢሆንም አላምንም አሳዩኝ ብሎ አለ። መቆፈሪያውን ይዞ ቅዱስ ጴጥሮስ አንተ መች ተጠራጥረህ ትቀርና ደግሞ ሰውን ሁሉ ልታጠራጥርብን ነው ብሎ ወስዶ ያንን ፍንቅል ቢያደርጉት ባዶ መዓዛ ግን አለው፣ ደስ የሚል መዓዛ። ደነገጡ። አትደንግጡ፣ እመቤታችን ተነስታ አድርጋለች። ደስ ይበላችሁ አላቸው። ለጊዜው ደስ አላቸው። ትንሽ ቆይቶ ግን እንደገና ከፋቸው። ከዚያ በዓመቱ ሲያዝኑ ሲጸልዩ ነሐሴ ስትገባ እንደገና ለመኑት። 2 ሱባዔ ጾሙ። በ15 ተጋባው አደረጉ፣ ተሰበሰቡ። በ16 ጌታችን እንዴት ዋላቸው? በደብረ ዘይት ተሰብስበው በነበሩበት ወደ የት አወጣቸው? ወደ ገነት። ለምንድን ነው ወደ ገነት ያወጣቸው? ወደ ላይ ወደ ሰማይ ያልወሰዳቸው? ወደ ሰማይ ይላል አይደል? ወደ ገነት ነው። ለምን? እርገቷን እንዲያዩ፣ ስታርግ እንዲያዩ። ወደ ጽራርያም ከወሰዳቸው ወደ ምን ስታርግ ያዩታል? እነዚህ አይደለ? ወደ ሰማይ ያሳርጋቸው ይላል ታምረ ማርያም። ስንክሳርም ወደ ሰማይ አለ፣ ወደ ገነት ነው። በዚያ ቀድሶ ሊቀ ዲያቆናት ቅዱስ እስጢፋኖስ ሌሎች ሐዋርያት ከበው ቅዳሴ ቀድሶ ጌታችን አቆረባቸው። ታዲያ እመቤታችንንም አቆረባት። ጌታ ፈታሒ አምላክ ነው። ለነዋላችሁ ፈታሒ አምላክ ነው። ያንን ለእመቤታችን ለምን ቆረበች የሚል ካለ
ክብሯ ነው ነናላችሁ ክብሯ ነው። በቃ ሌላ ምን መልስለት ነገር ክብሯ ነው። ጌታ የሰጣት ትልቅ ክብሯ ነው እሱ። በዚህ ምክንያት እኮ ነው ዓለም ከተፈጠረ ዘመን ከተቆጠረ ለቅዱስ ሥጋው ለክቡር ደሙ የተገባ ብቸኛ ሰው እመቤታችን ብቻ ናት እኮ። አታውቁም? ይሄን ከ12 ሐዋርያት የሚበልጥ የለም አይደል? በአዲስ ኪዳን ቅዱሳን ሐዋርያት እንኳ ከእግዚአብሔር ቸርነት የተነሳ ነው ሲቀበለው የነበረ። በዛ ሁሉ ቅዱስናቸው እንድታውቁ ሥጋው ደግሞ ስንቀበል ምሕረት እየለመን እንደማይገባን እያወቅን ግን ያለሱ ደግሞ መዳን አንችልም። ስለዚህ የግድ ንስሐ ገብተን መቁረብ የሁላችንም ኃላፊነት ነው። እንደዚህ አሁኑ እንዲያው ምን ይላል? ከጌታ ትንሣኤና ዕርገት በኋላ እንዲህ ያለ ደስታ ተደርጎ አያውቅም፣ ወደፊትም አይደረግም ይላል። ደስ አላቸው። ከዚያ ስታርግ ከማየታቸው በፊት ምን አለ? እናቴ ሆይ እዘዣቸው፣ ዕርገትሽን ትንሣኤሽን ይስበኩ እዘዣቸው አላት። ልጄ ሆይ በዓይናቸው አይተዋል፣ በጆሮአቸው ሰምተዋል፣ እጃቸው ዳስሷል። ከዚያ የእናቴን ዕርገት ስበኩ ብሎ አዟቸው እመቤታችን እያዩዋት እንደገና ግሩማን መላእክት ሰማያት እስኪናወጹ ድረስ እየዘመሩላት ስታርግ እና በልጇ ቀኝ ስትቀመጥ አዩ። ያን ደስታ አድርገው ወደ ደብረ ዘይት ተመለሱ። ዕርገቷንም ሲሰብኩ ኖሩ ነው። እግዚአብሔር የዕርገቷን በረከት ያሳድርብን። ታዲያ በመካከል ቅዱስ ቶማስ ዋናውን ክፍል ራሱ አድርጎ ቀሪውን ግን ለቅዱሳን ሐዋርያት መግነዟን አከፋፈላቸው። ሁሉ በራሳቸው በአንገታቸው ሲያስሩት፣ ቶማስ ግን በምኑ አሰሩ ይላሉ አባቶቻችን? ወገቡ ላይ። በዚህ ምክንያት ነው እመቤታችን ቅንዓተ ድንግልናሁ ለቶማስ ሐዋርያ ተብላ የተመሰገነች። የቶማስ የድንግልናው መታጠቂያ አንቺ ነሽ። ልክ እንደ ዮሐንስ እሱም ወገቡ በታጠቀው ጊዜ የዮሐንስ ጸጋ ደርሶታል። እሱም ቶማስ ድንግል ነው፣ ወትሮ እንድታውቁት ቶማስ ድንግል ነው፣ ግን ደግሞ የበለጠ ጸጋ በዚህ ያገኘ ከወገቡ ላይ ታጠቀው ይላልና በእውነቱ እግዚአብሔር መድኃኔዓለም የሐዋርያትንም በረከት የእመቤታችንን የዕርገቷን በረከት ያሳድርብን። የከርሞ ሰው ይበለን። ሰዓት እንግዲህ ገፋ አድርገናል። ያው የዓመት ቀለም ስለሆነ አጭር ነገር ብቻ ቅድም ያነሳ ነው ጥቅስ የእመቤታችን ነገር ስለሆነ ስንነጋገር የቆየ ነው። አጭር ነገር ብቻ ላነሳ። በትንቢተ ኢሳይያስ ምዕራፍ 33 ቁጥር 20 ላይ ስለ እመቤታችን በምስጢር በተናገረበት አንቀጽ ላይ እነሆ የመድኃኒታችን ከተማ ጽዮንን ተመልከት ይላል። አንደኛ መድኃኒት፣ ሁለተኛ ከተማ፣ ሶስተኛ ጽዮን፣ አራተኛ ተመልከት ይላል። አሁን በጥሬ ዘሩ ለኢየሩሳሌም ተተርጉሞ በአንደኛ ምስጢር ለቤተክርስቲያን ይተረጉማል። ሰዓት ለመቆጠብ ወደዚህ አንሄድም፣ ግን ባጭሩ እንነጋገረው። በነገራችሁ ላይ መድኃኒት ሲባል ቤተክርስቲያን መድኃኒት እንላታለን አንላትም? እንላታለን። ቤተክርስቲያን መድኃኒት ናት። ቤተክርስቲያናችን ቤተክርስቲያን መድኃኒት ናት። ከዚያ ከተማ አላት። ከተማ ማለት ማደሪያ መኖሪያ ነው አይደለም? የቅዱሳን መናኸሪያ ስለሆነች ቤተክርስቲያን ምን አላት? ከተማ። ሶስተኛ ጽዮን አላት። ቤተክርስቲያን አምባ መጸጊያ ስለሆነች ምን ይላታል? ከዛ ሁልጊዜ በየቀን ወዴት እንድንመጣ ነው የታዘዝነው? ወደ ቤተክርስቲያን አይደለም? ቤተክርስቲያን መተን ቤተክርስቲያን የመጣ ሰው አንገቱን ቀርቅሮ መሬት እያየ እንዲጸልይ ነው የታዘዘ ወይስ ቀና ብሎ ቤተክርስቲያንን እያየ ነው መጸለይ ያለበት? ያውም ጉልላቱን እያየ አይደለም? አንድ ለእመቤታችንን ተርጉም መጀመሪያ መድኃኒት ያለው። አሁን ብዙ ሰዎች መድኃኒት ቤዛ ስንላት እመቤታችንን ቅርም ይላቸዋሉ። ለምን ቅርም ይላቸው ይመስላል? ጋኔን ስላደረባቸው። አየህ፣ የአምላክ እናት እንኳን የአምላክ እናት ሁልጊዜ እንላለን አይደል? እንኳን የአምላክ እናት መድኃኒት የሚባል በዚህ ዓለም ስንት ነገር አለ። አረግሬሳ የሚባል ታውቃላችሁ አይደል? ዳማከሴ ታውቃላችሁ አይደል? ታዲያ እነሱ ጉንፋን ሲያም መድኃኒት አይደሉም? በስጋዊ እንኳን ማለት ነው መድኃኒት ናቸው። እንድታውቁት ምጽዋት መድኃኒት ነው አይደለም? ንገሩኝ። ሰው ያለ ምጽዋት መዳን አይችልም። ምጽዋት ከሰጠሳ ይድናል። አሁን ይሄ ማለት ምጽዋት ያድናል ብለን ስንል የጌታችን የማዳን ስራ ይተካል ማለት ነው። በነገራችሁ ላይ ለክርስቶስ መቆርቆራቸው አይደል? ጠዋት መምህሩ ሲናገሩ ሰምታችኋል። ታምራት መስራት ቀላል ቢሆን ኑሮ ብሎ ፓስተሮችን ሲነቅፉ ምን አሉ? እኛ 40 ዓመት በላይ ጉባኤ ቤትና ገዳም የተቀመጥነው ታምራት ማድረግ ቀላል ብሎ እኛ እናደርግ ነበር አሉ። እውነትነት አለው ነገሩ። ግን እንዳመለካከታቸውን አንዳንድ ሰው ደግሞ ሰምቶ ታምራት መስራት ፍላጎት አላቸው እንደዛ ምናምን ብሎ ወደ ነቀፌታ ሊወስደው ይችላል። ግን ታምራት ማድረግ ቀላል ቢሆን
አስቡት አይደለም? እንዴት ዋላችሁ እንዴ? እንዲያው ላደለው እኮ ዓላማችን ታምራት ማድረግ አይደለም። ነገር ግን እውነቱን ተከትለን ብንሄድ መድኃኒዓለም ምን ያጎልብናል? ምንም አያጎልብንም። ዛሬም እኮ ታምራት ማድረግ ባንችል ታምራት ይደረግልናል። ቢያንስ እውነተኛው ታምራት ሰይጣናዊው ሳይሆን የመንፈስ ቅዱስ ታምራት እኮ ይደረጋል። እና እመቤታችን ድንግል ማርያምን መድኃኒት ማለት ክርስቶስ መድኃኒት አይደለም ማለት አይደለም። ለምን? በመጽሐፍት እንደምንመለከተው ጌታችን ምን ተብሏል? ብርሃን ተብሏል አይደል? ንገሩኝ እንጂ። ሐዋርያቱን ግን ራሱ ምንድን ናቸው አላቸው? ብርሃናት አላቸው አይደለም? እርሱ አምላክ ነው አይደለም? ቅዱሳንን ምንድን ናቸው አላቸው? አማልክት አለ። አማልክት ዘበጸጋ እና እርሱ በባህሪው ነው። አሁን ጌታችን መድኃኒት ስንል በምኑ? በባህሪው ነው። በባህሪው አዳኝ ነው። እመቤታችን መድኃኒታችን ብለን ስንላት የእመቤታችን መድኃኒትነት በጸጋ ነው። አንድም መድኃኒትን የወለደች ያስገኘች። በነገራችሁ ላይ ሐኪም አለ አይደለም? ምሳሌ ዘያጽጽ ነው፣ ግን ሐኪም አለ። ሐኪሙ መረመረን፣ የሚያደርገውን ነገር ሁሉ ካደረገ በኋላ ክኒን ሰጠን አይደለም? አዘዘልን፣ ዋጥነ። ያዳነን ሐኪሙ ነው ክኒኑ ነው? እንዴት ዋላችሁ? ማንኛውን ያዳነን? ከኒናው። ጨዋ መሆናቸው እዚህ ይታወቃል። እስቲ የተማረ የሚነግረኝ ምስጢር ያስተዋለ ማን ያዳነን? ማን? ሁለቱም የሚነጣጠሉ ነገሮች አይደሉም እኮ። ምሳሌው እዚህ አጽጽ ነው ብያቸዋለሁ። ሐኪሙ ከሌለ ከኒናው አለ? ንገሩኝ እንጂ። ከኒናው በሌለበት ሐኪሙስ ምን ያደርጋል? ግን ምሳሌው እዚህ አጽጽ ነው ማለትም የማይመጥን ምሳሌ ነው። እና እመቤታችን ድንግል ማርያም መድኃኒት ስንላት የዳንነው በሷ ምክንያት ነው። የመዳናችን ምክንያት ጥንተ መድኃኒታችን እሷ ናት። መድኃኒት እንላታለን። አንድም የመድኃኒት እናት ሲል ነው። ከዚያ ግን ከተማ አላት እመቤታችን። ከተማነቷ ለማን ነው? ንገሩኝ እንጂ። ከተማነቷ ለማን ነው? የንጉሠ ነገሥት የመድኃኒታችን ኢየሱስ ክርስቶስ ከተማ ናት፣ መኖሪያ ናት። ከዚያ ጽዮን አላት። የታወቀ ትርጉሙ ነው፣ በመጽጊያ ናት። አራተኛው ግን ምን አለ? ተመልከት። አንድ ሰሞን ፕሮቴስታንቶች አንድ ስብከት አመጥተው ነበረ። ምን የሚል? ዝም ብላችሁ ወደ ቀራንዮ ተመልከቱ የሚል እና እኔ ስሰማ ይህንን ስብከት የዛሬ 18-19 ዓመት አካባቢ ይሆናል የሰማሁት። ማለት ሰዎች መጥተው እንደዚህ ያሉ ብለው ነገረውኝ ነው። እና ዛሬ ገና ፕሮቴስታንቶች ጥሩ ስብከት አመጡ አልኩኝ። ምርጥ ስብከት ነው። ወደ ቀራንዮ ተመልከቱ። ምክንያቱም ቀራንዮ ላይ የሌለ የለማ። ቀራንዮ ላይ መጀመሪያ ቀራንዮ ራሱ ምንድን ነው? ተራራ ነው አይደለም? የማን ምሳሌ ነው? ቤተ ክርስቲያን አለች ቀራንዮ ላይ። ከዚያ ከጌታ በስተቀኝ ማን አለች? እመቤታችን አለች። በስተግራው ማን አለ? ዮሐንስ አለ። በዙሪያው ቅዱሳት አንስት አሉ አይደለም? ግሩማን መላእክት አሉ። ከዛ ጌታችን የተሰቀለበት ከኋላው ምን አለ? መስቀል አለ። ከዚያ ደግሞ የሁሉ ፍጥረት ንጉሥ ማን አለ? ምን ጎደለ? ነና አላችሁ? ምን ጎደለ? በጣም እኮ ነው የሚያስደንቅ። ይሄ አስደናቂ ስብከት ነው። እነሱ ግን በድንቁርናቸው ነው ያሉ። ምን ለማለት ፈልገው ነው? በቃ ወደ ኢየሱስ ብቻ ለማለት እኮ ነው። ግን አባቶቻችን ጅልን በገዛ ጨንገሩ ነው እንዲሉ። አንዳንድ ሰው አለ አይደለም? አቅም የሌለውን ሊደባደብ ይመጣል ዱላ ይዞ እና ታየውና ና እስቲ ትለዋለህ። ትቀበለውና ምሽቅ አድርገህ ልምልሙን ታውቃላችሁ? ልምልሙን ምሽቅ አድርገህ እንዳይደግም ሁለተኛ በል እና ጥሩ ስብከት ርዕስ ነው የሰጡን እነሱ። ወደ ቀራንዮ መመልከት ጥሩ ነው እና ተመልከት ብሎ ሲል ወደ ቀራንዮ ስንመለከት ከጌታ ቀጥሎ መጀመሪያ የምናያት ማንን ነው? ለዚያ ነው እነሆ የመድኃኒታችን ከተማ ጽዮንን ተመልከት ብሏል። የመድኃኒታችን ከተማ የአምላካችን ከተማ 9 ወር ከ5 ቀን በማኅፀኗ 3 ዓመት ከመንፈቅ በጀርባዋ ለዘለዓለም ማደሪያው ያደረጋት ዛቲ ይእቲ ምዕራፌ ለዓለም ያላት እውነተኛ የመድኃኒታችን ከተማ። አንድም ድህነታችን የተደረገባት ሲል ነው። ድህነታችን የተደረገ በማኅፀነ ማርያም ነው። አምላክ ሰው አምላክ የሆነ በማኅፀነ ማርያም ነው ድህነታችን የተደረገ። አንድም ድህነታችን የተደረገ በቀራንዮ ነው። ከማን? በነሳው ሥጋ። ዛሬ ቅዳሴ ሰምታችሁ ከሆነ እግዚእ ይቀደስና ግን ጸሎተ ፈትቶ ከየት ነው የሚነበብ? ከሰለስቱ ምዕት አይደል? አዎ ወካዕበ አስተበቆ ለአዚየ ዓለም ወቤዛሙ ኃጢአቶ ሚልና ተዘከር ሥጋን ተነሳይክም ቅድስት ድንግል እንቲአነ ሥጋ አኮም ሰማያ ዘአውረድከ። ከእመቤታችን የነሳኸውን ሥጋ አስብ። ከሰማይ አላወረድከው፣ የእኛ ሥጋ ነው ከእመቤታችን የተዋሃድከው።
እያለ ያሳስባል። እና ስለዚህ መዳናችን የተደረገ ከእመቤታችን በነሳው ሥጋ ነውና የመድኃኒታችን ከተማ ብሎ ይላታል። ከዚያ ቀጥሎ ግን በአድናቆት ይናገራል። ዓይኖችም ድንኳኖቿ የማይናወጡ ነናዋላችሁ ሀተታ ብዙ ያሰጥ ነበር ሰዓት የለን ድንኳኖቿ የማይናወጡ ይላል። ለቤተክርስቲያንም ለእመቤታችንም ያስተረጉማል። ካስማዎቿ ለዘላለም የማይነቀሉ ልብ በሉ። ድንኳኖቿ የማይናወጡ ካስማዎቿ ካስማ ታውቃላችሁ አይደለም? ድንኳን ሲተከል መያዣ አለ። ለዘላለም የማይነቀል ድንኳን ከቤተክርስቲያንና ከእመቤታችን በቀር የት ይገኛል? ለፍጻሜው ወደ መንግሥተ ሰማያት ያስተረጉማል። አውታሮቿ ሁሉ የማይበጠሱ የበለጸገች ከተማ ኢየሩሳሌምን ያሉ አለ። የበለጸገች ከተማ ብልጽግና ማለት ብዙ ሀብት አይደለም? እመቤታችን በመንፈስ ቅዱስ ሀብት የበለጸገች ናትና እንዲህ ብሎ ይላታል። ባጭር ለማድረግ ነው። በረከቷ ረድኤቷ ጣዕመ ፍቅሯ ይደርብን ይደርብን። እንግዲህ ታምረ ማርያም ለማድረስ ይሄ ባትሪ ወደ አይናችሁ እንዳይበራባችሁ ታምረ ማርያም አጭር እንናገር። የእመቤታችን ድንግል ማርያም እስካሁን ድረስ ስንናገረው የቆየ ነው። በእርግጥ እሱ ራሱ ሁሉ ምንድን ነው? ኧረ በሞቴ ታምር ነው አይደለም? መልካም። ከእመቤታችን ታምር አንድ እናንሳ፣ ክብረ በዓል ስለሆነ ማለት ነው። እመቤታችን የሚወዱ ንጉሠ ነገሥት ነበሩ። ማን የሚባሉ? አፄ ዘርዓ ያዕቆብ የሚባሉ በጣም ጻድቅ ንጉሥ። በእሳቸው ዘመን የተደረገ ተአምር ነው። መልክአ ፍልሰታን የደረሱላት እሳቸው ናቸው። ያመሰግኗት ነበር። ደስ አይላችሁ? መልክአ ፍልሰታ በሰዓታት ስታዜሙት ከማንሻው ጀምሮ ምስለ ነፍስኪ ሞአቲ ብሎ መጨረሻ ለአመራቱ እስከሚለው ድረስ። አዎ በዚያ ወራት አንድ ደግሞ እሱን የሚወድ የጦር መሪ ነበር እና የጦር መሪ እመቤታችን በጣም ይወድ ነበር። ንጉሱን ይወዳል፣ እመቤታችን ይወዳል። እና ከሱ ጋር የሚኖር ደግሞ አንድ ሌላ ሰው ነበረ። ክርስቲያን ነው፣ ግን ሕግ ስርዓት አይጠብቅም፣ ይደፋፈራል። ስሙ ማን ይባላል? በታምረ ማርያቶች ከሆነ ጢራስ የሚባል ማለት ነው። እና የእመቤታችንም የጌታችንንም በተለይ ሰንበትን በጣም ይደፋፈራል። እና አንድ ቀን በሰንበት ቀን ከእንቅልፉ ሲነቃ ምን ሆነ? ዲዳ ሆነ፣ ጆሮ ደነቆረ። በአንድ ጊዜ ማለት ነው። ሀብታም ነው፣ ብዙ ክብር ያለው ስጋዊ ደግሞ ዝም ብሎ መደንቆርና አፉ መዘጋት ብቻ እኮ አይደለም፣ ጭንቅ ደዌ የወደቀበት በዚያ ምክንያት እና ወዳጆቹ ሁሉ ተሰብስበው ምንም ማድረግ አልቻሉም። ተላቀሱ ቢባል የማይድን ሆነ። ለምን? ከእግዚአብሔር መጣን ቅጣት ሐኪም አያድነውም። ኋላ ይሄ ጌታው አሳዳሪው ዝም ብሎ አየው። ቆየና የእመቤታችን በዓል ደረሰ። አንድ ቀን ሰንበትና የእመቤታችን በዓል በገጠመበት ቀን ጠብቆ በመንፈቀ ሌሊት ተነሳ፣ ወገቡን ታጠቀ እና የአምላክ እናት የመላእክት እህታቸው የነቢያት ትንቢታቸው የሐዋርያት ስብከታቸው ሞገሶሙ ለጻድቃን የጻድቃን ሞገሳቸው የሰማዕታት እናታቸው መጽደቂቶሙ ለኃጥአን ኃጥአንን የምታጸድቂ ናዛዚቶሙ ለሕዙናን ያዘኑትን የምታረጋጊ ፈዋሲቶሙ ለሕሙማን የታመሙትን የምትፈውሽ አለና ራድኙ አይደለም ይትምህሪ ይሆኑ በሳተ ባለኪ ለዝንቱ በሃሞ ጽሙ መእዝን በድሎሽ ዲዳ ደንቆሮ ያደረግሽ ይህን ሰው አትምሪው ለመቆጣት አይደለም። የወዳጅ አነጋገር ነው። እንዴት ዋላችሁ? ልጅሽና አንድ በይው እንዳሉት እንደምንልክ ማለት ነው። አትምሪው ምን ብሏል? እቺ ቃል ከአፉ ስትወጣ ጢራስ ድምፅ አሰማት። የሰው እምነት አስቡ። ገና እኮ ነው የወዳጅ ንግግር ስለሆነ በምን ፍጥነት ሰምታ እንደመለሰችለት እንግዲህ ረቂቅ ስልጣኗ ነው የሚያውቀው። ጆሮ አፉ ተከፈተ፣ ድምፅ አሰማ። ደስ አለው፣ ጮኸ። ሰው ሁሉ ለእመቤታችን ትልቅ በዓሉ በዚህ ምክንያት ከፍተኛ ሆኖ ተከበረ። ድሆች ጠግበው በሉ፣ ንጉሱም ደስ አላቸው። ብዙ ደግ ነገር ተደረገ። ጢራስ እዚያ በኋላ በዓለም ይሽር ይመስልሃል? እንዴት ዋላችሁ? ይመስልሃል? አይሞክረው፣ ኧረ ያስበው። ደህና ኑሮ ደህና አረፈ። እንደ ጌታው እሱም በምድረ ሰማይ ተጠቀመ። ታምሯ በረከት ይደርብን። ከነገ ጀምሮ እንግዲህ ያው ባጭር እያደረግን እስከ አንድ ድረስ እንቀጥላለን። አጭር ማስታወሻ የምሰጣችሁ እንዲያው የዚህን የስዕለት ነገር ለምን እንደምደጋግም አይገባችሁ ይሆናል። ከገባችሁ ግን እባካችሁ እኔ ከሌላችሁ አትክፈሉ፣ ግን ለሚያስተባብሩ ልጆች የለኝም በሉ። እኔ በነገራችሁ ላይ ለድግሱ አታስቡ፣ ሳንቲም ይጎላሉ፣ የድሆች ነገር እንዳይቀርብን ብለን ነው እንጂ አልኳቸው።
ከውጭ አንድ ሰው ለዚህ ዝክር ልላክ ያለኝ ገንዘብ ላክ ብዬ ብፈቅድለት የአንድ ቀን አለ የብዙ ቀን ዝክር ይሆናል። እንደዚህ አይነት አለ ብዬ ነው ከፈለጋችሁ። እና እኛ ገንዘብ ቸግሮን ወይ ምናምን አይደለም። ሲሆን ቢያድላችሁ ለእነዚህ ህፃናት ማሳደጊያ የሚሰራውን ስራ ትታችሁታል ብዙዎቻችሁ። አንድ አማራጭ ነው የቀረኝ ልንገራችሁ። ሰብሳቢያችሁስ የለም መሰለኝ አለ? አዎ እኔ የቀረኝ እነዚህን ህፃናት ወደ ዝክረ ቅዱሳን ላዞራቸው ነው። አብርሃምን ብቻ ይዤ እኔ ግልጽ ነው የምነግራችሁ። ያንንም ነገር አክሰራችሁታል አሉ ሰምቻለሁ። 100 ሺህ ብሬንም እንድትመልሱ እኔ በሰው ፊት ነው በድብቅ ነው ያበደርኳቸው። አሁን ግን ተመልሳላችሁ። መቀለጃ ነው እንዴ? ነው እኮ ነው። እዳ ጉሮሮ ነው። ይሄን ያህል ጊዜ አንድ ደህና ሀብታም ቢይዘው እኮ ሀብታም ይሆንበታል። ሰዎች እኮ እንጀራ እየጋገሩ የሚተዳደሩ፣ እናንተ እስካሁን ድረስ በኪሳራ ብቻ የምትኖሩ ምንድን ነው? እና ስለዚህ አንደኛ 100 ሺህ ብሩን መልሱት። እውነቴን ነው። ብትችሉ ቶሎ መልሱት። አሁን ይፈልጋል። ይሄ ክረምት ሳይወጣ እቃ ሽጣችሁም ቢሆን መልሱት። ምክንያቱም የባዕድ ስራ አድርጋችሁታል። ያ ልጅ ነበረ ደህና ይዞት የነበረ መሰለኝ። ለዚህ ገንዘቡን መልሷል። ሁለተኛ ነገር እነዚህን ህፃናት ካልቀረ አብርሃም ጋር በቅድም ተናገረና ወደ ዝክረ ቅዱሳን ማዞራቸው ስማችሁ እንዲጠፋ ብዬ ማለት ነው። ሰለስቱ ምዕት የሚባል እዚያ በኋላ እየቆያችሁ ትሞታላችሁ። እኮ ተናግሬያለሁ። እንዴ ታው እንጂ ነው አይደል? ትናንት ተግሳጽ የለም ሲሉ ነበር። ያው መጣለሁት እና ይሄኛው ሁለተኛው ግን ለእናንተም ጭምር ነው። እነዚህን ህፃናት ማሳደግ እኔ 11 ህፃን አይደለም ልንገራችሁ 1000 ህፃን ማሳደግ እንችላለን እኛ። ነገር ግን ይሄ ምህላና እነዚህ ህፃናት የዚህ ማህበር መሰረት ናቸው። የሰለስቱ ቤት እና ቸልተኛ አትሁኑ። እናንተም ሌሎቻችሁም እስቲ ከራሳችሁም ሊሆን ይችላል በረከት አግኙ ነው። ህፃናቱ ማሳደግ ያጣን አይደለም። 3 ሰው ወይ 4 ሰው ብቻ ነው እዚህ ስራ ላይ እየሰራል። ድሮ ስንት ሰው ይሰራው የነበረው እና ይሄን ነገር እንዳትረሱ። እንደው በአጋጣሚ ከመጣ ደግሞ ስራን ፎርማሊቲ ያታደርጉት ከአንጀት ነው መስራት። እግዚአብሔር የሚቀበለው ስራ ነው መስራት። እውነት ባሉ ለመባል አሁን ስታስቡት ኮሚቴ ላይ ያላችሁ ባትኖሩ ምን ትጎዳላችሁ? እስኪ ያቁን ነገር ምን ትጎዳላችሁ? ምን ይጎዳል? በመኖራችሁ ምን ትርፍ መጣ? ምን እየሰራችሁ ነው? እናንተ ሴቶቹን ጨምሩ እስኪ አስቡት። ባትኖሩ እንደ መንፈሳዊ እኮ አይደለም እንደ ስጋዊ ምን ይጎላል ባትኖሩ? በእናንተ ምክንያት ነው ምላው እየተካሄደ ያለ። በእናንተ ምክንያት ነው ህፃናቱ እየተሰራባቸው ያለ። ምን እስቲ ባለፈው ነግሬያቸዋለሁ። ስራ ስትሰሩ እግዚአብሔርን እያዘከራችሁ መሆን አለበት ብያለሁ። አስቡበት። ተግሳጽ ለሁሉም ነው። እናንተ እዚህ ያላችሁ አባላትም ቢሆን ስሩ። በወንጌላውያን ስር ግቡ ባካችሁ። በወንጌላውያን ስር ስለገባችሁ እኮ ለኛ አባላት ከፍሉልን ተጠቀሙ እኮ ነው ያለ። በአራቱ ወንጌላውያን ሁላችሁም እዚህ ያላችሁ እዚህ ከተማ የምትኖሩ ተካተቱና ስራ ስሩ ባካችሁ፣ አገልግሉ። አሁን ቅድም ዳርዳር እየተመለስኩት ነገር ሁሉ የምታገኙ አይምሰልህ። የሚገባው ብቻ ነው ያገኘው። የሚገባው ብቻ ነው። የዕለት በረከትም አታጣም። ዘላለም አብሯችሁ የሚኖር በረከት ከፈለጋችሁና እንዲያው አይባልም እንጂ እንዲያው እውነተኞቹ ከደረሱበት ጎዳና ምን ድረስ ከፈለጋችሁ ጥቂትም ብትሆን ካንጀታችሁ ሰው መላውንም ሆነ ሌላውንም ነገር ሆነ በቃ ስራዬ ብላችሁ ያዙት። ዋናው ችግር ግን ከላይ ካሉት አንተ ነበርክ ለዘብተኛ ዝም ብለህ ወዲያ ወዲህ የምትል። አሁን እሱ ደህና መጣ ብዬ ነበር። ደግሞ ያው ያንተ ቤት እየሆነ መሰለህ ነው ወይስ አለዘበ ሰተው? እውነቴን ነው። ይሄ ደግሞ ዘደኝ እንዳይ ጥሩ ሰው ነው። አዎ አይደና ነው፣ አይከፋም። እውነቴን ነው። እውነቴን ነው። ክፉ አይደለም ብዬ ክፋት የለም። ሰው አያማም። ደግሞ ጥሩ በዚህ ችግር ጥሩ አየህ አያማም። እንዴት አወቅህ ትለኛለህ ደግሞ። አይ ሰማይ እና ለሁሉም እንበርታ ብዬ ነው። የህፃናቱ ጉዳይ ትናንት ስላወራን ነው ከሱ ጋር እና ዋናው ግን ይኸውላችሁ እኔ አስቤው የተናገርኩት ነገር እንዳይመስላችሁ አመቶት ነው ራሱ። እኔ ልናገር የፈለኩ ያድርሽኝ ስለቱን ነው። ካልቻላችሁ የለንም። ገንዘቡ መጥቶም ቀርቶም ለኛ የሚያደርገው ነገር የለም። እናንተ ግን በእግዚአብሔር ፊት እና ደግሞ አሁን ስትሳሉ አስባችሁበት ቆዩና የምትችሏትን ነገር የትም ቦታ ሁናችሁ የትም ብትሆኑ ማድረግ የምትችሉትን ነገር ብትፈልጉ 1 ብር ብትፈልጉ 50 ሳንቲም ብትፈልጉ 1 ዘለላ ቄጤማ ሊሆን ይችላል። ብትፈልጉ ጠጠርም ተሳሉ። እውነቴን ነው። ሰው ያለውን ነው የሚያደርግ። በቃ አለቀ።
እንጂ እኮ ስለት የስለቱ የሁሉ በመቶ ሰው የከፈለ ሰው ስንት ነው ሲባል ግማሽ። እና እሱ ነገር እንደዚያ ስለሆነ እንዲያው ነገር በጣም አስረዘምኩኝ፣ ግን እቺ እንድናስብባት አደራ ብዬ ነው። ቸሩ መድኃኔዓለም አድርሽኝ ብላን አድርሳናለችና የከርሞ ሰው ትበለን፣ የንጹሐን በረከት ይደረብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደለዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደለዋ ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረን አሜን። በዳግም ምጽአቱ ያስታፍረን አሜን። ለሰቦተ ስሙ ያንቃሃን አሜን። በአምልኮቱ ያጽናሃን አሜን። እግዝእትነ ማርያም ማኅረጊ ጸሎተነ አሜን። ወአስተስሪ ኩሎ ኃጢአተነ አሜን። በመንበሩ ለእግዚእነ አሜን። ዛብልዐነ ዘንተ ህብስተ እስመ ለዓለም ምሕረቱ ወዛስተይነ ዘንተ ጽዋዕ እስመ ለዓለም ምሕረቱ ወዘሰርዐለነ ሲሳየነ ወአርኀዘነ እስመ ለዓለም ምሕረቱ ተአገሰ ለነ ኩሎ ኃጢአተነ እስመ ለዓለም ምሕረቱ ወዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ እስመ ለዓለም ምሕረቱ ወዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐት ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡሪታ ኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበሩ ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያና የትማይጸነብኪ በእንታና ምኪ ያቂ ማቡኪ ማይበረን የውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኪው መደ ስመሬ ማላመቱ ናሆም ይዚስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሌታ ኃይል አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈረው ወገብረ ኃይል በመዝራይቱ ወዘረውም ለለ ያቢብሊና ልቦሙ ነሶቶ መላየላን መናብርቲሆሙ አይቤውሙ ለቱታን አስገቡም በረከቱ ለሩባን ወፈናው መራቆሙ ለቡላን ተወክፎ ለእስራኤል ቆሊ ወተዘከረ ሳይሉ ዘይቤሎ ሙላ በዊነ ለአብርሃም ወደ ዘሩ እስከ ለዓለም ባረክነ ቀድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሞ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሰው አቀረበ ወዳሰ ማርያም ዘጎንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ሕዝበከ ወባርከነ ርስትከ ሁሉ
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራው ይሰውርልን። ሀገሩን፣ ደብሩን፣ ማህበሩን በሰላም ይጠብቅልን። የእመቤታችን ጣዕመ ፍቅሯን ከፍልሰቷ ከትንሣኤው ከዕርገቷ ከንጹሐን ሁሉ በረከት ያሳድርብን። በመከራ ያሉ ወገኖቻችን በይቅርታው ያስብልን። ወንድማችን ተስፋ ኢየሱስን ከአራተ ሕማሙ ያንሳልን። ሰላሙን፣ ረድኤቱን፣ ፍቅሩን፣ አንድነቱን ይዘዝልን። የሞቱትን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ተረፈ ዘመኑን ተረፈ ክረምቱን ቸር መድኃኔዓለም እንዲባርክልን። ሰላም በዋለን ቸርነቱን ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። በአንድ አምላክ እናምናለን እንዘምራለን።